ወደ ቅዱሳን አይጸለይም ካልክ አይጸለይም ያልክበት ማለት መጸለዩ ስህተት ነው የምትልበት የመጽሐፍ ቅዱስ ንባብ አለ ሆይ? አሁን በጣም ግልጽ ነው አይደለ? የመጽሐፍ ቅዱሱን ንባብ ጥቅሱን ንገረን፣ እናውጣው፣ ከዛ እናውራ። ከተጻፈው አትለፍ። የራእዩም ላይ ስህተት ነው አውተ መከራከር ከቻልክ ጥቅሶቹን አውጣቸውና መሳሳትን እናሳያለን። አይ እሱን ተውትና ወደ ቅዱሳን ጸሎቱ ላይ ካልክ ደግሞ እሱን አውጣውና በዚህ ጥቅስ መሰረት ተሳስታችኋል በለን። አሁን በጥቅስ መሳሳታችን አሳየን የተባልከው እናንተ እንዳትላደራ ቀጥል። ኦኬ አሪፍ ጥያቄ ነው የጠየቀን። አሁን እሺ ላውራና ሚዩት እንዳታደርጉ። መጀመሪያ ሳውራ ሚዩት እያደረጋችሁ ነበረ። የእኛ ጥያቄያችን ምን መሰለህ? ወደ ፍጡራን የጸለየ ሐዋርያ አይደለም ያልኩት። አሁን አየህ አትሰማም። ከምን አንጻር ነው እኛ የተሳሳት ነው እንጂ የእናንተ ጥያቄን አልጠየቅኩም። እኔ ሰማን የእናንተን ጥያቄ ለጥያቄያችን መልስ ስጡን እኮ ነው። እኔ አሁን ለሌለው ነገር ከየት ነው ብቻ ማቀርበው? እኔ እኮ ልክ አይደለም መጽሐፍ ቅዱሳዊ አይደለም ብዬ እኮ ነው። ቅዱስ ይኸውልህ ከምን ጥቅስ የተነሳ ነው እኛ የተሳሳት ነው? ከየትኛው ጥቅስ አንጻር ነው እኛ የተሳሳት ነው ብዬ ጥያቄን የጠየቅኩ። እኛ እኮ የምጠይቀው ብለህ እንዳትጀምር። አታውቅም ጥቅስ? እሺ ላሳይ። እሺ ከብሉይ ኪዳን ልጀምር፣ ችግር የለውም። መጽሐፈ መክብብ ከምዕራፍ 9 ከቁጥር 6 ያለውን አውጣ። ማን ነው አውጣ? ኦኬ ትልቁ ላይ ነው ያለው። ቀጥል። ኦኬ መጽሐፈ መክብብ ምዕራፍ 9 ከቁጥር 6 ያለውን አውጣ። እሺ ቆይ መጽሐፈ መክብብ ምዕራፍ 9 ከቁጥር ኦኬ ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉ፣ ሙታን ግን አንዳች አያውቁም። መታሰቢያቸው ተረስቷል፣ ከዚህ በኋላ ዋጋ የላቸውም። ምን ብሎ ነው ክፍሉን የሚጀምረው? ያልሞተ ውሻ ከሞተ አንበሳ ይሻላል ይላል። አየህ፣ ምክንያቱም ምንም በዚህ ምድር ላይ የሚደረገውን ነገር የሞተ ሰው አያውቅም። ስለዚህ ለማያውቁ ሰው እንዴት ብለህ ነው የምትጸልየው? እንደገና ደግሞ የዕብራውያን ጻፊም ሲያብራራ ምን አለ? አንዱን ጨርሰህ እንድናልፍ ማለት ነው። ቆይ አንዴ ልጨርስ። አልጨረስኩም። ከጥቅስ ወደ ጥቅስ አይሁን ያልኩህ፣ አትጥቀስ አይደለም። ስማ መጀመሪያ ይህን ጥቅስ አንዴ እናውራበት አይሻልም? ላውራ እኮ ነው መጀመሪያ ልጨርስና ከዛም በኋላ ባወራሁት መጀመሪያ ይህንን ጨርስ ያልኩህ። ኦኬ እሺ እንጨርስ። አዎ በጣም ጥሩ። ጥቅሱን አንዴ ሙሉን አንበው። ኦኬ ላውጣሽ። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው ካለ በኋላ ምን ይላል? ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም። መታሰቢያቸው ተረስቷል፣ ከዚህ በኋላ ዋጋ የላቸውም ይላል። ከዚህ በኋላ ዋጋ የላቸውም የተባሉት ክርስቲያኖቹ ናቸው። ከዚህ በኋላ ዋጋ የላቸውም የተባሉት ክርስቲያኖች ናቸው። ከዚህ በኋላ ዋጋ የላቸውም የተባሉት ኦፍኮርስ ክርስቲያን ናቸው። ክርስቲያን ከሞት በኋላ ዋጋ የለውም። አይ በዚህ ምድር ላይ የሚደረገው ነገር ምንም አያውቅም። ስለ እውቀት አይደለም የጠየቅኩ። ክርስቲያን ዋጋ የለውም ወይ ያልኩ። ኦኬ ምን ማለት ነው ዋጋ ብለህ ስጠይቀኝ? ለምንድነው እንደዚህ የምትጠይቀኝ? አንተ አብራራ። ለምንድነው እንደዚህ የምትጠይቀኝ? አማርኛ ነው። ምክንያቱም ክርስቲያኖች ናቸው ወይ ማይጠቅሙት ዋጋ የሌላቸው ብዬ ስለ አዎ ክርስቲያኖች ናቸው ስላልክ ሕያዋን በቃ ሁሉም ይሞታሉ። እዚህ ጋር እየተነገረ ያለው ስፔሲፊክሊ በስጋ መሞቱ ነው። የነፍስ መሞት አይደለም። ስለዚህ በስጋ ከሞቱ በኋላ በዚህ ዓለም ላይ የሚደረገው ነገርን አልጠየቅኩም። የስጋ ነው የነፍስ ነው ብዬ አልጠየቅኩም። እኔ አሁን እያልኩ ያለሁት ክርስቲያን ከሞት በኋላ ምንም አይጠቅምም ወይ? በዚህ ዓለም ላይ የሚደረገው ነገር ኦፍኮርስ ምንም አያውቅም። ማንም ይሁን አያውቅም። አሁን አያውቅም ያውቃል ነው እንዴ? እኔ ጥያቄ ክርስቲያን ከሞት በኋላ አይጠቅምም ወይ ነው? እንደዛ አይልማ። እኔ እንደዛ አላነበብኩም። እሺ አሁን ያነበብከውን መጨረሻ ላይ ቁጥሯን አንባት። የመጨረሻዋን ንባብ አይም ሙሉን አንብብል። ቆይ እሺ አንበው። እሺ ቆይ እሺ ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም ይላል። ሙታን ግን አንዳች አያውቁም።
መታሰቢያቸው ተረስቷል፣ ከዚህ በኋላ ዋጋ የላቸውም ይላል። ዋጋ የላቸውም የተባሉት ይኸው ዋጋ የላቸውም የተባሉት ክርስቲያኖች ናቸው ስለ አዎ ብለኸኛል። ስለዚህ ክርስቲያን ከሞት በኋላ ዋጋ የለውም ወይ? ምንድነው እየጠየቀኝ ያለው? አልገባኝም። ቆይ በጣም ግልጽ አማርኛ ነው። ክርስቲያን ከሞት መጽሐፍ በኋላ ቅዱስ ዋጋ የሚለውን የለውም እኮ ነው እየነገርኩ ያለሁት። ቆይ አላቸው ብለህ ካልከኝ በዚህ ያለ የሚደረገውን ነገር ያውቃሉ ብለህ ካልከኝ አላቸውም የላቸውም አላልኩም። እኔ መጀመሪያ ጥያቄ ነው የጠየቅኩ። እንደዚህ አይጠይቅማ። እኔ አንተ ለራስህ እንዲመች አድርገህ ስጠይቅ እንደዚህ ልመልስልህ። ምንም ለእኔ እንዲመች ያደረኩት ይህን አሁን የጠቀስከው የእግዚአብሔር ቃል ነው። ጭራሽ እግዚአብሔር ቃል ነው። አሳየ ነው የእግዚአብሔር ቃል ነው። ኦኬ አይደለም፣ የእግዚአብሔር ቃል አይደለም። መጽሐፍ መጥቶ አትቀበልም። የእግዚአብሔር ትንፋስ የለበትም። ከመጀመሪያው አንብቦ ጻድቅና ጠቢብ ስራዎቻቸውም በእግዚአብሔር እጅ እንደሆኑ ይህንን ሁሉ እመረምር ዘንድ በልቤ አኖሩ። ፍቅር ማን ነው ይመረምር የነበረው? በልቡ ያኖረው ማን ነው? ጠቢቡ ሰለሞን። ቀጥል። እሺ አሁን ለጠየኳችሁ ጥያቄ መልስ የለም። ከሌለ ልውጣ፣ ችግር የለውም። አይ መልስልሃለሁ። የእግዚአብሔር ቃል ጠይቁኝ። እኔን ቆይ ለምን መልስልኝ፣ ችግር የለም። ይሄኛው ቅድምም ስናገር ነበረ። መጽሐፈ መክብብን እየጠቀሱ ቅድሳን አንዴ ቆይ፣ አንዴ አንተ ሚዩት አድርግ። ኢዮባ መጽሐፍ መክብብ ቆይ አንዴ ኢዮባ መጽሐፍ መክብብ የእግዚአብሔር ቃል ነው። መጽሐፍ ቅዱስ ላይ ሰይጣን ሲናገር ኢዮባ ልጠይቀው። ቆይ የእግዚአብሔር ቃል ነው? የእግዚአብሔር ቃል አይደለም ይላል። መጽሐፍ ቅዱስ ላይ ስማ፣ ይሄ የእግዚአብሔር ቃል ነው ብሎ እኮ ነው እየጠየቀኝ ያለው። ስማ ሀሳቡን እኮ መጽሐፍ ቅዱስ ላይ ሰይጣን ሲናገር አለ። እግዚአብሔር የለም ብሎ አንድ ሞኝ ሰው ሲናገር ይናገራል። እሱን ወስደን እግዚአብሔር የለም አንልም። አውዱን አይተን ስለምንድን ነው የተናገረው? ለምሳሌ ምሳሌ 10:7 ላይ እንደዚህ ይላል፣ የጻድቅ መታሰቢያ ለበረከት ነው፣ የኃጢአት ስም ግን ይጠፋል ይላል። ራሱ ሰለሞን አይደል? የጻድቅ መታሰቢያ ለበረከት ነው ይላል አይደል? እዚህ መክብብ ላይ ደግሞ መታሰቢያቸው ተረስቷል ይላል። ስለምንድን ነው እያወራ ያለው? እንደውም መዝሙር ላይ ዳዊት ለዘላለም አይናወጥም፣ የጻድቅ መታሰቢያ ለዘላለም ይኖራል ይላል። እንደውም ጌታችንም ኢየሱስ ክርስቶስ ሸቶ የቀባችውን የእሷ መታሰቢያ ለዘላለም እንደሆነ ይናገራል። ጭጭ ብለን እየጠቀስን አጭርና ግልጽ አድርገህ ንገረን። ይሄ መክብብ የእግዚአብሔር ቃል አይደለም ነው እያልከን ያለው? እዚህ ጋር እየተናገረ ያለው ሰለሞን ነው። ኦኬ፣ ስለዚህ የእግዚአብሔር ቃል የሰለሞንም ንግግር ቆርጠን እንጣለን። ሰለሞን የተናገረውን ይዘግ ልክ እንደ እግዚአብሔር ቃል አድርገህ ዶክትሪን አሰራል። ስለዚህ አሁን ኦኬ፣ ስለዚህ መጽሐፍ ቅዱስ የእግዚአብሔር ማን በተለይ የመክብብ የእግዚአብሔር ቃል አይደለም ማን ይቀበለውም አለ እያልከን ነው? አይ እዚህ ጋር ምን ይላል? የሞተ ሰው ምንም አያውቅም ነው አይደለም የሚለው? አይ የሞተ ሰው በዚህ ዓለም ላይ የሚደረገው ነገር ምንም አያውቅም። ግን ከሞተ አንበሳ በሕይወት ያለው ውሻ ይሻላል ይላል። ትክክል ነህ። ሉቃስ 16 ተመልከቱልኝ። ጌታችን ደግሞ የተናገረውን እንየው። ኦኬ፣ ስለ እንትን ማን ነው? ስለ አልዓዛር ነው። አልዓዛር እዛ ጋር እኮ አብርሃም እምነትን ወክሎ በቃ ሙሴና ነቢያቶች ደግሞ መጽሐፍ ቅዱስን ወክሎ ነው የመጡት። ኦቤስ በቃ ንግዳን ወክሎ ነው የመጡት። አብርሃም በምድር ያለውን ነገር ያውቅ ነበር። አብርሃም ምንም የሚያውቀው ነገር የለም። እዛ ጋር እኮ ትርጓሜውን እንስማው መጀመሪያ። አዲሱ ይቅርታ ግን በጣም ጥያቄ መልሱልን። እሺ ጥያቄያችን መልሱልን። አሁን የለም መጽሐፍ ቅዱሳዊ አይደለም። አዲሱ መደበኛ ትርጓሜ ትቀበለዋለህ? እቀበለዋለሁ። ታነበዋለህ? ይነበብልሃል ፊት ለፊት ላይ? አዎ ይነበብልኛል። ቁጥር 9 ላይ ይታያል። የአዲሱ መደበኛ ትርጉም እንደሆነ አሳየኝ። ያ አዲሱ መደበኛ ኦኬ፣ ምን ነው አንብብልኝ። እሺ አይ አንተ በደንብ በአንተ አፍ ሲነበብ ደስ ስለሚል በአንተ አፍ ነው የምናነበው። ያው አዲሱ መደበኛ ነው መጽሐፍ መክብብ አዲሱ መደበኛ ትርጓሜ ነውና አዲሱ መደበኛ ትርጉም ማለት ነው። ኦኬ ምን እያለ ነው? አንብብልኝ። ያው አንብበው፣ ቁጥር 9:5 አንብበው። ምንም ዋጋ የላቸውም። ምንም ዋጋ የላቸውም። ቀጥል።
ኦኬ አይታይም እኮ ይታያል። ኧረ በጣም አሪፍ ነው እንዴ! በደንብ ምግብ ይታያል። ምንም ዋጋ የላቸውም ካለ በኋላ ኦኬ የሞቱ ሰዎች ይላል በምድራዊ ህይወት ለመደሰትና በድካማቸው ፍሬ ለመጠቀም እድል የላቸውም ይላል። እየተናገረ ያለው አንዴ ሰው ከሞተ በኋላ አንዴ ከሞተ በኋላ ሰው ተመልሶ መጥቶ መኪና ቢኖረው መኪናውን አይነዳም እያለ ነው። አይ እንደዛ እያለ አይደለም። ያው እነሱን የተረጎሙት ቀጥል፣ አንብብ፣ ቀጥል። ያው አንብበው የነበኩኛል እንዴ? ያው አንብበው። ምንም ዋጋ የላቸውም የሚለው የሞቱ ሰዎች በምድራዊ ህይወት ምድር ላይ በመኖር ህይወት ማለት ምድር ላይ የምትኖረው ህይወት ነው አይደል? በምድራዊ ህይወት ማለት ምድር ላይ በምትኖረው ህይወት ለመደሰት በምድራዊ ህይወት ለመደሰት በምድራዊ ህይወት ማለት አሁን መብላት መጠጣት ምናምን በዛ ለመደሰት እና በድካማቸው ፍሬ ለመጠቀም እድል የላቸውም ይላል። ተመልሰው መጥተው ለምሳሌ የዘሩት ነገር ቢበቅል እንደገና መጥተው መብላት አይችሉም። መኪና ቢኖራቸው እንደገና መጥተው አይነዱም። እንደዛ ብሎ እየተረጎመ ነው። ያ ብቻ አይደለም፣ ምንም ነገር አያውቁም። በቃ አንተ አሁን ለራስህ እንዲመች አድርገህ ነው። እኔ አይደለም አንተ አንብቦ መኪና ምናምን ሁሉ ነገር እየተረጎምኩት እንዴ? አይ እንደዛ ለመጠቀም እድል የላቸውም። ምን ማለት ነው? አንተ ተርጉሞ። እሺ ምንም ዋጋ የላቸውም፣ የሞቱ ሰዎች ይላል በምድራዊ ህይወት። በምድራዊ ህይወት ማለት ምን ማለት ነው? ለመደሰትና በድካማቸው ከሞቱ በቃ በዓለም ላይ የሚደረገው ነገር አያውቁም። ምንም እንደዛ አላለም። ያው ተርጉሞ እንደገና አንብቡ። በምድራዊ ህይወት ለመደሰትና መልስ የለውም። እሺ አሁን ለጠየቅን ጥያቄ መጀመሪያ አንብቦ ተርጉሞ ይሄኛውን ሳትልማ ችግር የለውም። አንተ እንዳልከው ይቀበላሉ። ችግር የለውም። እሺ አሁን ስለዚህ ትክክል አይደለም ማለት ነው አይደል? ትክክል አይደለም ማለት ነው። ትክክል አይደለም ልበል ንገረኝ። ተሳስተሃል። እሺ ሌላ ጥቅስ አምጣ። አንተም ችግር የለውም። ይሄን ተሳስተሃል። እሺ ሌላ ጥቅስ አምጣ። አንድ ጊዜ ካዶሽ ይቅርታ፣ ስንጫወጫው ደስ ያለ መታች የሚሰሙት ሰዎች ራሱ ደስ ያላቸው ለጆሮአቸው። ስለዚህ ምን ማለት መሰለ ጥያቄን ለምንድን ነው በጥያቄ እንትን የምትለው? እኔ የጠየቅኩት እያለ ይቅርታ፣ ራስ መታት ይይዘናል ከይቅርታ ጋር። አሁን ይሄ እንደማይሆን ጥቅሱ እንደማይሆን ገባ። ሌላ ጥቅስ አምጣ። ጥቅሱ እንደማይሆን ከአንተ ጋር ላለመከራከር ነው፣ እንድትመልስልኝ ስለፈለግኩ ነው። ስለዚህ አይሆንም መልስልኝ። ትክክል። እኔ በደንብ አድርጌ እመልስልሃለሁ። አሁን መጀመሪያ ቃል እገባልሃለሁ ሳልመልስ አልሄድም። የፈለግከውን ጥያቄ ትጠይቀኛለህ። አሁን ግን ከአንተ የምጠብቀው እኔ ዝም ብዬ ነው የምከራከረው። መጽሐፍ ቅዱስ ላይ ምንም ጥቅስ የለም፣ እንደዛ የሚል ነገር የለም፣ በራሴ ከኪሴ አውጥቼ ነው የምከራከረው የሚለውን እንደዛ ብለህ ተናገር። ከዛው እኔ እመልሳለሁ። አይ አንተ የለም ብለህ ካልከኝ ችግር የለውም። እኔ ብዙ አንተ በል መጀመሪያ በል ምንም ጥቅስ የለም ያለ ጥቅስ ዝም ብዬ ነው የምከራከራችሁ ብለህ በል፣ እኔ እመልሳለሁ። ለምንድን ነው የምትሸሸው? ቆይ አሁን ወደ እኔ ለምንድን ነው ጥያቄውን የምታዞረው? ከይቅርታ ጋር ያው እድሉን ሰጥቻለሁ። ካልሆነ በጣታችሁ ወርደህ በቃ ስማን ዝም ብለህ ስንወያየኛው። እሺ ሌላም ልጥቀስልህ፣ ችግር የለውም። ሌላ ጥቀስ። ዕብራውያን 7:23 ላውጣለህ። እንግዲህ ኢየሱስ ለሚሻል አዲስ ኪዳን ዋስ ሆነዋል። እነሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው ይላል። ስለዚህ እነሱ ካህናት ሆኖ ምንም ማድረግ ስላልቻሉ ኢየሱስ ክርስቶስ ደግሞ እንደ መልከ ጼዴቅ ክህነቱ ለዘላለማዊ ስለሆነ ሞት ስላላሸነፈው እስከ ዘላለም የሚቀጥል አማላጃችን ብሎ ቀጥሎ ይላል መጽሐፍ ቅዱስ። ከዛም በኋላ እርሱ ግን የዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። እርሱም ሞት የማይሽረው ስለሆነ እንደገና ዘላለማዊ ስለሆነ። ስለዚህ ምንድን ነው የጠየቀህ? ለምን ቆይ አንዴ፣ የጠየቀህ ምንድን ነው? የጠየቀውን የመለስኩለት እኮ ነው። ስለ ክርስቶስ ነው የጠየቀ ወይንስ ደግሞ ቅዱሳን ሰዎች ሌላ ስለሚለው? ምን መሰለህ፣ መጀመሪያ ስማኝ። እሱ የጠየቀኝ በአጸደ ስጋ የሌሉት
ምንም አያውቁም የሚለውን ከመጽሐፍ ቅዱስ አሳየኝ ብሎ አይደል ያለው? እኔ አሁን ታዲያ ስለ ቅዱሳን እየተወራ ለምድር ስለ ክርስቶስ አንስተ ስለ ካህናት የሆነ ክርስቶስ የምንቃወም ለማስመሰል የምትሞክረው ያልተጠየቀውን ለምን ታወራለህ? ያልተጠየኩን አይደለም ያወራው። በቃ ስለ ቅዱሳኑ የተጠየቀውን እሷን ብቻ መልስ። እየመለስኩልህ እኮ ነው። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው ይላል። እነማን ግን አሁን አገናኘው ሞት ስለከለከላቸው ይላል እኮ። አገናኘው፣ ይቅርታ አገናኘው፣ ነጥብህን አገናኘው። ከዛው ኦኬ፣ ነጥቤን ላገናኝ። ምን መሰለህ፣ አሁን በዚህ በተለይ በአጸደ ስጋ የሌሉ ሰዎች በህይወት ስለማይኖሩ ምልጃቸውም ደግሞ ክህነታቸውም ደግሞ ዘላቂ አይደለም፣ ለሰውም ሊያማልዱ ማጅም ባይዞ ምልጃው እግዚአብሔርን ደስ የሚያሰኘው በጣም እነሱ የብሉይ ኪዳን ካህናት ክህነታቸው ሌላ ሰው ይተካበታል። ስለዚህ ኢየሱስ ክርስቶስ ዘላለማዊ ክህነት ነው ያለው ነው እያለን ያለው። እኔ እኮ ስለ ክህነት አላነሳውም። እኔ ስለ ክህነት ብቻ አይደለም። ካህናት ስለምንድን ነው የሚያወራው? ስለ ካህናት ብቻ አይደለም እኮ እያወራ ያለው። ስለምንድን ነው የሚያወራው እዚህ ቦታ ላይ? በቃ ሰው እኮ ዘላለማዊ እዚህ ጋር ስለ ክህነት ካላወራት ለምን ነው የሚያወራው? ነገር ይቅርታ፣ ስለ ክህነት አይደለም አላልኩም። ስለ ክህነት ብቻ አይደለም እያወራ ስለ ክህነት ነው። እሺ፣ ስለ ክህነት ከሆነ እኔ ስለ ክህነት አልጠየኩም። ይቅርታ። ምን መሰለህ፣ አሁን ምልጃ ማለት እግዚአብሔርን በጣም እጅግ ደስ የሚያሰኝ ነው። ምክንያቱም አንዱ እኮ የፈለግኩት ቅዱሳን አያማልዱም የሚለውን ቅዱሳን አያማልዱም ብለህ ስትከራከር የምትጠቅሰውን ጥቅስ ጥቀስ ነው ያልኩህ እንጂ እኔ ክህነት ትክክል የብሉይ ኪዳን ካህናት አንዱ ሲሞት አንዱ ይተካል፣ አንዱ ሲሞት አንዱ ይተካል። ምንም እኛ ጥያቄ እሱ ትክክል። አይ ስለ ምልጃ ስለ ክህነት አላልኩም። ስለ ምልጃ ኮምፔር እያደረገ ስለ ምልጃ ስለ ብሉይ ኪዳን ካህናትና ስለ አዲስ ኪዳን ካህናት እያነጻጸረ ማነው ስለ ኢየሱስ ክርስቶስ እያነጻጸረ ስለ ምልጃውም ጭምር ነው ያወራ ያለው። ግን ይሄ ስለ ክህነት ስለሆነ እየተናገረ ያለው እኔ ስለ ክህነት ምንም ጥያቄ የለብኝም። ትክክል። ካህናቱ አንዱ ሲሞት ሌላው ካህን ስለ ምልጃም እኮ ነው ያወራ ያለው። ስለ ምልጃም አታዳርቀኝ። ይገጣ አሁን ስለ ምልጃ አይደለም ያወራ ያለው። ክህነት እሺ፣ አውጥቼ ላሳየህ። አዲሱ መደበኛ ሳወጣ ዝም ትላለህ። ቆይ አንዴ። ኦኬ፣ አዲሱ መደበኛ ማውጣት ነው። ችግር የለውም። አሁን እናውራ። አዲሱ መደበኛ ማውጣት አይጠበቅብኝም። አይ ማለት ስለ ክህነት አውጣለት አዳም ያውጣል። ኦኬ፣ አንተ ያወጣ ላውራ። እነሱ በቃ ዘላለማዊ ስላልሆኑ ለአንዱ ሊያማልዱ አይችሉም። ምክንያቱም ሞት ስለሚያሸንፋቸው። የክርስቶስ ምልጃ ዘላለማዊ ስለሆነ ሰው ብቻ አይደለም አምላክም ስለሆነ መካከለኛችን ስለሆነ ቆይሽ ላውራ። ርዕሶቹን አታምታታቸው። ስለ ክርስቶስ የሚል ርዕስ አልተነሳም። ቆይ አንዴ አሁን አዳም እስኪያወጣ ማለት ነው። ምንድነው እነሱ ሞት ስለሚከለክላቸው ካህናት የሆኑ ብዙዎች ናቸው ይላል። አሁን በብሉይ ኪዳን ምንድን ነበረ? ካህናት ይተካካሉ። የብሉይ ኪዳን ማለት ነው። ምክንያቱም ይሞታሉ፣ ሌላ ካህን ይተካል፣ ይሞታሉ፣ ሌላ ካህን ይተካል። እዛ ክፍል ላይ ዋና ዓላማው ምንድነው? የክርስቶስን ዘላለማዊነት መናገር። ይሞታሉ፣ አገልግሎታቸው ዘላቂ አይደለም። የነሱ አገልግሎታቸው ስለ ካህናት አንዱ በአንዱ ሲተካ ቆይ አንዴ የነሱ ያልበላህን እያከክኩ ስለሆነ ነው አይደለም። ስለ ካህናት እንደሆኑ እኮ እንትን አላልኩም እኮ። ስለ ካህናትም ስለ ምልጃም ታዲያ ካህናት ላይ ነው እንደ ውይይቱ። ስለ ካህናት አይደለም ኢየሱስ ክርስቶስ። ኦኬ፣ ስለዚህ እነሱ አገልግሎታቸው በስጋ እንትን ስለሚሉ ያበቃል አይደል? የነሱ አገልግሎታቸው አንዱ ካህን ሲሞት ሌላ ካህን ይተካል። ስለዚህ ብዙ ካህን አለን የሚለው ጥቅሱ። ስለዚህ ኢየሱስ ክርስቶስ ሞት ስለማያሸንፈው ክህነቱ ዘላለማዊ ነው። ስለምንጀም የሚቀጥል ነው። ስለ ክርስቶስ አይደለም አሁን እያወራን ያለ ነው። እሺ፣ አሳይኝ። ችግር የለውም። አዲስ መደበኛ ምንድን ነው እያለ ያለው? አየህ፣ አሁን ይኸውልህ ቃዶሽ አንዴ ተረጋጋና ስማ እስኪ። ማለት ለእግዚአብሔር ቃል በመታመን ይሁን እና ለመማማር ይሁን በቃ የሆነ እንትን አናድርገው። አሁን ስለ ክርስቶስ አልተጠየቅም። የተጠየቀው ቅዱሳን ከሞት በኋላ አይጠቅሙም፣ የሉም፣ አብቅቶላቸዋል ምናምን ለሚለው ሀሳብ ነው። ይሄ ክፍል ስለ ቅዱሳን ማለት ስለ ክርስቲያኖች ሁሉ እየተወራ አይደለም። እየተወራ ያለው በብሉይ ኪዳን ስለነበሩ ካህናት ነው። ሞት ይከለክላቸዋል። ማለትም አንድ ካህን ዘላለማዊ ሆኖ መቀጠል አይችልም። ስለዚህ ሌላ ምንድነው ሌላ ይሾማል ማለት ነው። ምክንያቱም እሱ ይሞታል፣ ሌላ ይሾማል፣ ይሞታል፣ ሌላ ይሾማል። ስለዚህ ብዙ ካህናት ነበሩ። እርሱ ግን ምን አይለውም፣ ሞት አያሸንፈውም። ስለዚህ አነጻጸረና ዕብራውያን የንጽጽር መጽሐፍ ነው። አነጻጽሮ የክርስቶስን የላቀ የተሻለነት
ወይንም ደግሞ ፍጹምነት የሚያሳይ መጽሐፍ ነው። ሰው የእነሱን መሞትና መተካካት ብዙ መሆን አሳየና ክርስቶስ ግን ሞት የማያሸንፈው ዘላለማዊ መሆኑን አሳየ ነው ጥቅሱ። አሁን ስለ ካህናቱ ነው የሚናገረው። ከአንተ ርዕስ ጋር ምንም አይገናኝም። አዳም ኦኬ፣ እየጠበኩ እኮ ነው አዳም እስኪያሳይኝ። ቆይ ባጭሩ እኮ ክፍሉ እያወራ ያለው ሰው ይሞታል። ቆይ አንዴ ሰው ይሞታል። ቆይ አንዴ የቅዱሳን ምልጃ ምን እንደሆነ ታውቃለህ? ኦኬ እነግርሃለሁ እኮ ችግር የለም አዳም እነግርሃለሁ። ባጭሩ እኮ ክፍሉ እያወራ ያለው እሺ ቆይ አንዴ ስለ ክህነት ትጠቅሳለህ እንዴ? ዝም ብዬ ሰማኋቸው አልነበር እንዴ? አልተከራከርኩም። እሺ ቆይ ልንስማ። ምን መሰለህ ይሄ ዕብራውያን ጻፊ ቃል በቃል እየተናገረ ያለው በቃ የሰው አገልግሎት ያበቃል፣ አስረክበው አንዱ ለአንዱ አስረክበው ይሄዳል፣ ዘለቄታዊ አይደለም። ስለዚህ ኢየሱስ ክርስቶስ ደግሞ ለዘላለም የሚኖር ከሆነ ምልጃውም ደግሞ ቀጣይነት አለው። እሱ ሰው ብቻ አይደለም መካከለኛ አምላክም ጭምር ስለሆነ ከነሱ የተሻለ ሊቀ ካህን ነው ብሎ እያለ ነው። ይቅርታ ሌላ የሚያማልድ አይተህ ታውቃለህ? ለምሳሌ ፓስተር ስለአንተ ጸልዮ ያውቃል? እኛ እኮ የአዲስ ኪዳን ሁላችንም ካህን እኮ ነን። ኖ አሁን ለምን እንትን ታደርጋለህ? እኔ የጠየኩህን ጥያቄ በቀጥታ መልስ። የአንተ ፓስተር ስለአንተ ጸልዮ ያውቃል? አዎ ሊጸልይልኝ ይችላል። ምልጃ እኮ ነገርኩህ ቅድም እግዚአብሔር ደስ የሚያሰኝ እኛ ስለሱ አይነት ነው አንተ እንዲጸልይልን የምትጠይቀው አለ አይደለ? እኛ ለምሳሌ ቅድስት ድንግል ማርያምን ሁልጊዜ ጸልይልን ብለን እንጠይቃለን። ሁልጊዜ እንጠይቃለን፣ ጸልይልን እያለን እንጠይቃለን። እንደሱ አይነት ስላለ ምልጃ ነው እንደምትሰማም እንዴት እርግጠኛ ሆንክ እኮ ነው የኔ ጥያቄ። አሁን እየጠየቅን ያለው ይሄ ስለ ካህናት ነው። ስለ 23 ካህናት ነው። ይህን ታምናለህ ወይ? ስለ ካህናት እንደሆነ ታምናለህ? 23 ኦኬ አንተ ካህን አይደለም? የአዲስ ኪዳን ካህን አይደለም? ኖ አይደለም በል 23 እንዴ አታዳርቀኝ። እንዴ ወደዚህ እያልክ አታዳርቀኝ። አንተ ካህን አይደለም በለኝ። ስለ ብሉይ ኪዳን ካህናት ነው አይደለም? 23 ለቃሉ ታመን ፕሊዝ። ስለ ብሉይ ኪዳን ካህን ብቻ አይደለም እኮ እያወራ ያለው ክፍሉ። እሺ እናንብበው። ለአገልግሎትም ጭምር እኮ 23 እንደዚህ ይላል። ይኸውልህ 7:23 ይላል በአገልግሎታቸው እንዳይቀጥሉ ይላል። በአገልግሎታቸው የተባሉት እነማን ናቸው? ኦኬ ለተሻለ ክዳን አንብብ። ኖ ካሜራን እንትን አድርግ። ይህ ግን እኛ ለምን ሰዓታችን ዌስት እናደርጋለን ከእንደዚህ አይነት ሰው ጋር? ካዶሽ ፕሊስ። እንደዚህ እኮ እናንተ እኮ ናችሁ ጥያቄ በጥያቄ ያደረጋችሁት። ኮምፒውተር ከፍተን እያሳየን ሲጀምር የብሉይ ኪዳን ካህናት የግድ በግ ማረድ አለባቸው እኮ። በሰማይ በግ ይታረዳል? አይታረድም እኮ። እንግዲህ ሊያመሰግነን እኮ ይገባል። ታውቃለህ ኮምፒውተር ከፍተን እያሳየን የራሱን መጽሐፍ አውጥተን እያሳየ ነው ምናምን። እንዴት ሰው ገላገልከው? ተጨንቆ ነበር እኮ መውጫ አጣጣቱ ነበር። አይ እኔ መጽሐፍ ማለት እንደማውቁን እኮ ነው የሚያሳየው። ግን ምክንያቱም አሁን እኛም ካህናት ነን ይላል። ምን አገናኘው? አዎ ክርስቲያኖች እንዳጠቃላይ በአዲስ ኪዳን ካህናት የተባሉበት አግባብ አለ። ስለኛ ነው የሚያወራው። እንደዛ ከሆነ ሞት ስለሚይዛቸው ካህናት የሆኑ ብዙዎች ናቸው፣ ከዛ እንዳያገለግሉ ይላል። እኛን ነው እንዳናገለግል ሞት ያዘን። እንደዛ እያለን የሚተረጉመው ምን ያህል መጽሐፍ ቅዱስን ለመረዳት እንደዘገዩ ማሳያ ነው። ግን በአጭሩ ቅዱሳን ከሞት በኋላ በቃ አብቅቶላቸዋል፣ በስብሰዋል፣ ቀርተዋል። እንደዛ አይነት እምነት ካለ ምንም ጥርጥር የሌለው በክርስቶስ አለማመን ነው፣ ክርስቶስን መካድ ነው። ምክንያቱም በክርስቶስ ማመን ሲጀመር ሕያውነት ነው። በእኔ የሚያምን ሕያው ነው፣ ቢሞት እንኳን ያስነሳዋለሁ ብሎ የማይታበል ቃሉን ሰጥቶ ግን የቅዱሳን ምልጃ ለመካድ ሲባል በስብሰናል፣ ቀርተናል ምናምን ብሎ ማመን ትልቅ ምንፍቅና ነው። ሰው እንዴት መክብብን ጠቅሶ በቃ አብቅቶላቸዋል፣ ሞተዋል፣ በስብሰዋል ይላል? ይሄ በክርስቶስ አለማመን ነው እና በጣም እንትን ነው። ግን አንድ ነገር ለማለት ብቻ እኛ ወደ ቅዱሳን መጸለይ የሚለውን ሐሳብ የምንረዳው ወይንም እዛ ላይ ያለን ትምህርት ስለኛ ጸልዩ የሚል ማሳሰቢያ ብቻ እኮ ነው። እግዚአብሔር ናቸው የሚል ትርጉም መቼን የሰጠነው? እኛ ወደ ቅዱሳኑ የምናደርገው ጸሎት ስለኛ ለምኑ ጸልዩ ነው። ጳውሎስ እንዲገባኝ እናገር ዘንድ ስለኔ ጸልዩ ይላል አይደል? ለምሳሌ በቃ እኛ የምንለው ይሄን ነው። በኑሯችን በክርስትናችን ማለት ነው። ይሄ ክርስቲያናዊ ሕይወት እንዲኖረን
ጸሎታቸው እርዳታቸው ያስፈልገናል። ስለዚህ ስለኛ ጸልዩ ብለን እናሳስባለን። ይሄ ነው የኛ እምነት። ከዛን ቀጥሎ የሚነሳ አንድ ጥያቄ አለች። እሷን ብቻ ልበልና አዳምሻ ትቀጥላለች። ከዛን አይ በቃ ሞተዋል እኮ የሚል ማለት ነው። ክርስቶስ ማን ነው ይቅርታ ጳውሎስ ስለኔ ጸልዩ ያለው አዎ በዙሪያ ያሉ ክርስቲያኖችን ነው ያሉም በስጋ ያሉ ማለት ነው። ግን ሲሞቱ ማለት እንደሌለበት የተናገረ የመጽሐፍ ቅዱስ ክፍል አለ። ለምሳሌ ስለኔ ጸልዩ ያላቸው ክርስቲያኖች ሕያዋን እንደሆኑ እኛ እናምናለን። እኛም ዛሬ ስለኛ ጸልዩ የምንላቸው ሕያዋን እንደሆኑ እናምናለን። ምክንያቱም አማኞችን ስለሆነ እኛ የምንለው ማለት ነው። ግን ከሞት በኋላ አይባሉም የሚል አለ። ሞት በስጋ የነፍስና የስጋ መለየት ስለሆነ ከዚህ በኋላ አይባልም ብሎ የከለከለ የመጽሐፍ ቅዱስ ክፍል አለ ካለ እሱን አሳዩ። ከሌለ ግን የኛ እምነት ምንድነው? እኛ ሕያውነትን ስለምናምን ወደ ክርስቶስ መሄድ ደግሞ በድንግዝግዜያዊ የነበረው ቀርቶ የተሻለ እይታ ወዳለበት ወደ ክርስቶስ እቅፍ መሄዳቸውን ልሄድ ከክርስቶስ ጋር ልኖር አይደል ያለው። ስለዚህ ከክርስቶስ ጋር ምን ሊሆኑ ነው የሚሄዱት? ሊኖሩ ሕያዋን ናቸው አሉ ማለት ነው። ልኖር ካለ አለ መኖርን ስለሚያሳይ ማለት ነው። ስላሉት ነው እያወራን ያለ ነው። ፕላስ ደግሞ እርዳታቸውን መጠየቅ ነው ለኛ ምልጃ። በትክክል በብልቶች መካከል በትክክል ይተሳሰቡ ዘንድ ይላል። በአንዱ ብልት መከፋት ሌላው ይከፋል፣ በአንዱ መደሰት ሌላው ይደሰታል። ይሄ የክርስትና ጸባዩ ነው። ስለዚህ የኛ እምነት ከክርስቶስ የተነሳ እንጂ ከግለሰብ የተነሳ አይደለም። ህብረቱ ራሱ ከክርስቶስ የተነሳ ስለሆነ ማለት ነው። እና የሆነ ድርቅ ያለ በቃ አይንን ግንባር ያድርገው የሚል አካሄድ ይኸው እንደምናየው መጽሐፍ ቅዱስንም ወደ መካድ ስለሚወስድ ማለት ነው። እግዚአብሔር ይስጥልኝ። ኢዮባ ቃልዮት ያሰማልን 7:23 ላይ እንደዚህ የራሳቸው ትርጓሜ የራሳቸው አገልግሎታቸው እንዳይቀጥሉ በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የሌዋውያን ስርዓተ ክህነት ፍጹም እንዳልሆነ የሚያሳይ ተጨማሪ ማስረጃ ነው ይላል። ስለዚህ እዚህ ጋር እያወራ ያለው ስለ ሌዋውያን ካህናት ነው። ግን እነዚህ ሰዎች በአጸደ ስጋ ያሉ ሰዎች እንደሚጸልዩ አንዱ ለአንዱ መጸለይ እንደሚችል ያምናሉ። እነዚህ ፕሮቴስታንት የተባሉት ማለት ነው። አንደኛው ለአንደኛው በአጸደ ስጋው ነው መለመን መጸለይ እንደሚችል አሁን ፓስተር ይጸልይልሃል ስለው አዎ እንዳለው ማለት ነው። እሺ በአጸደ ነፍስ ያሉት እንዴት መጸለይ አይችሉም? እሱ ነው አሁን ልታሳዩን የሚገባው። እኛ የተለየ ነገር አልጠየቅናችሁም። በአጸደ ስጋ ያለው ታምናላችሁ፣ በአጸደ ነፍስ ያለው የማይችልበትን ነገር አስረዱን። መጽሐፍ ቅዱስም ክልክል ነው የሚልበትን ቦታ በአጸደ ስጋ እንደሚቻል ታምናላችሁ። ኦኬ ተግባብተናል። በአጸደ ነፍስ የማይቻልበትን ወይ ደግሞ የተከለከለበትን የመጽሐፍ ቅዱስ ክፍል አሳዩ ነው ጥያቄው። አሁን ሌላ ሆቴል ዕብራውያን 7:25 መጥቀስ ምናምን እንደዚህ መጥቀስ ምናምን ነገር አላስፈላጊ ነው። የማይገናኝ ርዕስ ነው። ርዕሱን ሽፍት ለማድረግ ነው። በቀጥታ 7:25ን ሳጠቅስ በቀጥታ በአጸደ ነፍስ ያሉት አይችሉም ካልክ ጥቀስና አሳየን፣ እኛም እንማራለን። ካወቅን እንደውም ከእናንተ ለመማር ዝግጁዎች ነን። አሳዩን። እንደውም ቤሊ አሳይቶናል፣ ተምረናል፣ ከስተታችን ተመልሰናል ብለን እናምናለን። ሞጣ ነው መሰለኝ የገባው፣ ተሳስቶ ነው። ሞጣ ቀራኒዮ ነበር የገባው። ቤሊ ባይዘዌ ሿሿ እየሰራ ነው። አንድ ቁጥር ይልካል ግን ሲሳብ አይገባም። እና ይሄ የእሱ ርዕስ ነበረ፣ መግባት ገብቶ ማስረዳት ነው። ቤሊም አይገባም። ቤሊም ሀሳብ ያለቻችን ያው እውቀት እኮ ያለበት ቦታ ምናምን አይገባም። ዝም ብሎ ጨዋታ ምናምን ያለበት ቦታ ነው። ቀጥሎ እና ምንም ይሄው እየሳብኩ ነው እኮ ለምን አትገባም? ኧረ እኔ ከቀደም ጀምሮ እየሳብኩት ነው። ሚኪ እንዴ እምቢ ብሎ እኮ ነው። ይሄው እግዚአብሔርን ኢንቪቴሽን ሴንት እያለኝ ነው። ኢዮባ እንኳን ደህና መጣ። ኢዮባ ስምንት ጨምሮ ኢዮቤ ሰላም ብለናል። እንዴት ናችሁ? ሁለት ኢዮባ አለ ዛሬ፣ ሞክሻ አለ ዛሬ። ብቻዬን አይደለሁም። ሰላም ብያለሁ። ደግሞ እንኳን ደህና መጣ ኢዮባ። ሰላም ብያለሁ ሁላችሁንም። ሀብቶሜ እንኳን ደህና መጣ ሁላችሁንም። ቤኪ፣ ስፒር፣ አዳምሻ አዳምሻ ራሱ ከመገለጥ ለጥቂት ነው የተረፍከው ዛሬ። አዳምማ ለጥቂት ነው የተረፍከው። ኮምፒውተርን ብላክ ስታረገው እኔ ሁሌ ነው የምነግርህ። ጥንቃቄ ያደርግልኛል።
ሰላም ብያቸዋለሁ። ኢዮብ እንዴት ነህ? ሰላም ነህ? ሀብቶሜ ሰላም ብለናል። ሁላችሁም ቤኪ፣ ሁላችሁም ኢዮብ፣ ዘሚካኤል፣ ስፒሮስ፣ ያው ሌሎቻችሁም ተገናኝተናል። እግዚአብሔር ጸሎት ይሰማል ማለት ቅዱሳን አያማልዱም ተብሎ አይተረጎምም። አየህ አንተ አሁን ማምጣት ያለብህ በቀጥታ ወደ እግዚአብሔር ጸልዩ አለ እኮ ወደ ትክክል ወደ እግዚአብሔር መጸለይ ያለበት። ስለዚህ ወደ ሌሎቹ ጸልዩ የተባለበትን አሳይና አንድ ጊዜ ይኸውልህ፣ አንድ ፖዘቲቭ ስቴትመንት የኔጌቲቭ ስቴትመንት ፕሩፍ አይደለም። አንተ ማቅረብ ያለብህ በቀጥታ ለምሳሌ ዝናብ ከዘነበ ደጁ ይበሰብሳል ማለት ደጁ ካልበሰበሰ ዝናብ አልጣለም ማለት አይደለም። እንደዛ ብላት አሁን በቀጥታ ቅዱሳኑ አያማልዱም የሚልበትን መጥቀስ ነው እንጂ እግዚአብሔር ጸሎት ይሰማል። አሜን፣ አዎ ይሰማል። እኛ አይሰሙም፣ እግዚአብሔር ጸሎት አይሰማም አላለም። አሁን ማሳየት ያለብህ ቅዱሳን የማያማልዱበትን ነው ማሳየት ያለብህ እንጂ እግዚአብሔር ጸሎት አይሰማም ብለን እንከራከራለን እንደኛ። ኦኬ እሺ፣ አዝዳምዬ እዚህ ያለው ሰው በሙሉ ሞኝ ነው እኛ እናታልለዋለን ብሎ ማሰብ በጣም ከባድ ነው። ለመሰለ እግዚአብሔር ጸሎት ሰሚ ነው። ሌሎቹ ጸሎት እንዴት ሊሰሙ ቻሉ? ለምንድን ነው የምትጸልዩላቸው ብለን ስንጠይቅ እንደዚህ መዞር ከታች ያለው ሰው ይታለላል፣ እኛ በፈለግ ነው ይሄዳል የሚባለው ነገር ጊዜ አልፎ ሚዩት አረኩ። በጣም የተጠየቀው ቅዱሳን አይሰሙም ወይም አያማልዱም ያልክበትን አንጣ ነው እንጂ ሞኝ ናቸው ሞኝ አይደሉም ሰው ማታለል ምናምን ብለህ እንደው አስተዛዝን አይደለም። በቃ አያማልዱም ያልክበት ጥቅስ አለ ካለ አንጣው ጥቅሱ። ሐዋርያት ወደ ፍጡራን ጸልየዋል። ከየት አመጣችሁ? ጥቅስ አንጣ። ከየት አመጣችሁ? ጥቅስ ለህዝቡ አስረዱት። ጥቅስ አስረዱት ለህዝቡ። ጥቅስ ከእግዚአብሔር ውጭ ወደ ፍጡር ጸልየዋል ወይ? እሺ ታችሁና ታባድር ጥቅስ አንጡ ስትባሉ ጥቅስ አንጡ የምታነቡ የምታውቁ ከሆነ ጌታስ አዲስ ነው መሰለኝ ልጁ። እንዴት ነው የሚሆነው ልጁ? ደግሞ ትርፍ ንግግር ምን አመጣው? ጅል አይደለንም ምናምን እንደዛ አይነት ትርፍ ንግግር። አሁን እውቀት ካለው በእውቀት ነው እንጂ እንትን ማድረግ አለበት። ትርፍ ንግግር ስሜት ነው ማለት ነው። በስሜት ደግሞ ሰው ማስረዳት አይቻልም። ስለዚህ ይህንን ልጅ ገና መማር አለበት ማለት ነው። ለቲክቶክ አዲስ ሳይሆን አይቀርም። ቀጥሉ። ይህ እንትን ያልሆነ ማለት ያቀረበው ለምሳሌ እግዚአብሔር ጸሎት ይሰማል አለን። እኛ አይሰማም ብለን አንከራከርም። ይህ እብደት የሆነ ክርክር የሆነ የጠቀሰው ቀጥል አዳምሽ። እኛ ቅዱሳን አያማልዱም የምትሉበትን ጥቅስ አምጣ፣ ፕሩፍ አምጣን እንጂ እግዚአብሔር ጸሎት ይሰማል ብሎ ክርክር ማለት ነው። አዎ ይሰማል። እኔ አይሰማም ብዬ ልከራከርህ ነው እንዴ? ምን አይነት እብደት ነው? እግዚአብሔር ጸሎትን ይሰማል። እኛ የፈለግነው አሁን ልታስረዳን የፈለግነው በአጸደ ነፍስ ያሉ ቅዱሳን አባቶቻችን ማማለድ እንደማይችሉ እንድታሳየን የፈለግነው። ማማለድ እንደማይችሉ ስለኛ መጸለይ እንደማይችሉ ማሳየት ነው ያለብህ። እሱን ነው እንድታሳየን የፈለግነው እንጂ እኛ እግዚአብሔር ጸሎት አይሰማም ብለን እንደውም ክርስቲያንም ልትሆን አችልም እንደዛ ብለን። ኤግዛክትሊ ያቀረበው ጥቅስ ላይ ደግሞ እግዚአብሔርን በምልጃ የሚል ጥቅስ አለው ቃል አለ። በምልጃ ማለት አንዳችን ለአንዳችን እየጸለይን ወደ እግዚአብሔር ማቅረብ ማለት ነው። እኔ አዳምን ጸልይልኝ ብዬው ወይም ደግሞ ድንግል ማርያምን ጸልይልኝ ብያት በእግዚአብሔር ፊት ድንግሎይ ጸልይ ብዬ ማቅረብ ማለት ነው። ራሱ ይሄ ጥቅስ ስለ ምልጃ ያወራል፣ ስለ ቅዱሳን ምልጃ። በምልጃ አቅርቡ ማለት እኔ አዳምን ጸልይልኝ ብዬው ወይም ደግሞ ድንግል ማርያምን አንድን ቅዱስ ጸልይልኝ ብዬው የሚቀርብ ጸሎት እንጂ በምልጃ የሚባለው ጸሎት ቀጥታ ለእግዚአብሔር የሚቀርብ ጸሎት አይደለም። በምልጃ በኩል የምታቀርብ ከሆነ ሌላ ለእግዚአብሔር የቀረበ አንድ ቅዱስ አለ ማለት ነው። ከአንተ በቅድስና የሚበልጥ ወይም ደግሞ በህይወት ያለም ሊሆን ይችላል የሌለም ሊሆን ይችላል ማለት ነው። ማይክ ዌልካም ብራዘር። እሺ ሰላም ናችሁ? እንዴት ናችሁ? አለን። የውይይታችንን ሐሳብ ከተረዳኸው ወደ ቅዱሳን መጸለይን አጥብቃችሁ ነው የምትቃወሙትና ይሄንን ዶግማ የሰራችሁበትን ጥቅስ እንድትሰጡን ነው። ኦኬ እኔ በአጸደ ነፍስም አልተነሱም ነው ምለው። ይቅርታ ድገም። አልተሰማል። አልተነሱም ገና ትንሣኤ እየጠበቁ ነው ምለው። እንትን ነው የምታምነው አንተ ነፍስ
ስሊፕ ያደርጋል ብለህ ነው የምታምነው? አዎ ማለት መንፈስ ወደ እግዚአብሔር ይመለሳል፣ ነፍስ ግን ስሊፕ ያደርጋል። ስለዚህ ገና ኮንሽስ አይደሉም፣ ገና ሪዘርክሽን እየጠበቁ ነው የምለው። ታዲያ ለምሳሌ የሉቃስ ሌላ ቆይስ መጽሐፍ ቅዱስ ላይ የራእይ መልእክት ላይ ምዕራፍ 5 ላይ ቁጥር 8 እነዛ 24ቱ ሽማግሌዎች ነፍሳት አይደሉም እንዴ? አዎ ናቸው። ከየት መጥተው ነው? ማለት አሁን ያለንበት ዘመን ምዕራፍ 4 የራእይን ምዕራፍ 4 አላለፍንም ገና። እሱ ወደፊት የሚያደርግ ነገር ነው። አሁን ያለንበት የቤተ ክርስቲያን ዘመን ምዕራፍ 4 ነው ወይስ በኋላ ነው ያለው? ሚኪ መቼ ነው አውርተናል መሰለኛ። እኔ እንጃ ትዝ አይለኝም። እሺ እኔ ትዝ ይለኛል። ከክርስቶስ ጋር የተሰቀለው ላይ ጥያቄ ተጠይቀህ ነበርና እስቲ አየዋለሁ ብለህ ነበረ። አስታወስ? ኦኬ አሁን ትዝ አለኝ። እና የእሱ መልስ ምን ሆነ? እሱ ቀላል ነው። እንደውም መጥንቸዋለሁ። የቀጠሮ እየሰጠው ነው እግዚአብሔር ያለው። ኢየሱስ ለምን ያህል ጊዜ ሰጠው? ማለት ቀጠሮ ማለት በዕብራውያን 4 መሰረት ሲተረጎም ምንድን ነው የሚለው? ዛሬ ብሎ አንድ ቀን እንደገና ይቀጥራል ነው የሚለው። አሁን ስለ ኢያሱና ስለ እስራኤላውያኖች ወደ እረፍት እንዳላስገባቸው ሲናገር ዛሬ ኢየሱስ የሚለውን ቃል የተጠቀመው ዛሬ ማለቱ ሳይሆን ቀጠሮ እየሰጠው ነው የሚለውን ሐሳብ ነው የሚይዘው። ለመቼ? ለምሳሌ ዛሬ ከእኔ ጋር በገነት ትሆናለህ ሲለው ዛሬ የሚለው አንድ ቀን በእግዚአብሔር 1000 ነው አልክ። ከዛ 1000 ከሆነ አሁን 2000 ዓመት አካባቢ ነው ያለ ነው 2000 ምናምን። ስለዚህ ከዛሬ 1000 ዓመት በፊት ገብቷል ማለት ነው ወይ ተብለህ ስትጠይቅ አየዋለሁ ብለህ ነበረ። ስለዚህ ዛሬ ያለው 1000 ነው ወይስ ሌላ ነው? የቀን ቀጠሮ ለ1000 ዓመቱ ግዛት ለክርስቶስ የ1000 ዓመት ግዛት ቀጠሮ እየሰጠው ነው። ማስረጃ እኮ ይሄው ዕብራውያን 4 ምዕራፍ 8 ዕብራውያን 4 ስለተሰቀለው ሰው ነው የሚያወራው አይደለም። እኔ ጠየቅኩ ስለተሰቀለው ሰው ነው የሚናገረው። እኔ ጠየቅኩ ከክርስቶስ ጋር ስለተሰቀለው ነው። ገባኝ። የክርስቶስ ጋር የተሰቀለውም ኢየሱስም ደግሞ ዛሬ ከኔ ጋር ትሆናለህ ብሎታል አይደለ? ስለ ዛሬ ትርጉም ዕብራውያን 4 ላይ ነው የምናገኘው እያልኩ። እሺ ዕብራውያን 4 ላይ ክፈተውና የዛሬን ትርጉም ከምኑ ጋር ታስተንትልኛለህ ታነጻጽርልኛለህ? በክርስቶስ አንድ ቀን በእግዚአብሔር 1000 ዓመት ነው ከሚለው ጋር አያይዘህ ትመልስልኛለህ። ቀጥል። ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ፣ በፊት እንደተባለ ይህም ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ኢያሱ አሳርፏቸው ኖሮ ቢሆንስ ከዚያ በኋላ ስለሌላ ቀን ባልተናገረ ነበረ። እንግዲያስ የሰንበት ረፍት ለእግዚአብሔር ሕዝብ ቀርታለች ይላል። ሰው ምንድነው? በዛ ጊዜ እረፍት እንደሚገቡ ይነግራቸዋል። ዛሬ ይላቸዋል። ግን ያ የዛሬ ትርጉም ኢያሱ አስገብቷቸው ቢሆን ኖሮ እረፍት አግኝተው ነበረ። ስለዚህ ዛሬ የዛሬ ትርጉም ቀጠሮ ነው። ስለዚህ በዛ ክፍል መሰረት የዛሬ ትርጉሙ ክርስቶስ ለ1000 ዓመት ንግስና ሲመጣ ነው ማለት ነው አይደል? አዎ ቀጠሮ እያዘ ነው። እሺ በዛ ክፍል መሰረት ኢያሱ አላስገባቸውም ነበር፣ ምክንያቱም አንድ ብሎ ቀጥሯቸዋል አልከኝ አይደል? ስለዚህ የሚገቡት ለ1000 ዓመት ንግስና ነው። አዎ ክርስቶስ ተመልሶ ሲመጣ ከሱ ጋር አብሮ መንግስተ ሰማያት እንደሚገባ እየነገረው ነው ማለት ነው። ስለዚህ የ1000 ዓመት ንግስና ላይ ነው ወይ ኢያሱን ጨምሮ እስራኤላውያን የሚገቡት? ጥያቄው አዎ እረፍታቸው እስራኤላውያኖች አዎ ምድርን ነው የሚወርሱት እኮ እነሱ። እስቲ እንዲህ ብሎ የፈታ አባት አሳይ። እሺ ማቴዎስ 5 ማለት ይቻላል ወዳጄ። ዕብራውያንን እንዲህ ብሎ የፈታን ያልኩ ዕብራውያንን እንዲህ ብሎ የፈታ አባት። እንዴት እንዲህ ብሎ የፈታ አባት? አሁን አንተ እንዳልከው ብሎ አባት ስትለኝ አልገባኝም። ከቸርች ፋዘር የቤተክርስቲያን አባት። አይ እኔ እዚህ መጽሐፍ ቅዱስን ነው
በመጽሐፍ ቅዱስ ውስጥ ባለው ነው እኔ የማምነው እንጂ ላይክ ማንንም እንደዛ ምን ይሆንብሃል መሰለህ? ልክ በክርስቶስ ቀኝ የተሰቀለው ጋር ስትጠየቅ ዕብራውያን ትላለህ፣ ዕብራውያን ላይ ስትጠየቅ ማቴዎስ ትላለህ፣ ማቴዎስ ላይ ስትጠየቅ ደግሞ ማርቆስ እያልክ እንዲሁ ትሽከረከረዋለህ ነው የሚሆነው እንጂ ለመጽሐፉ ማስረጃ መስጠት አትችልም። ለምሳሌ የዕብራውያን መጽሐፍ ራሱን የቻለ መጽሐፍ ነው፣ አስቀድሞ ማለት ነው። ራሱን የቻለ አውድ አለው፣ ራሱን የቻለ ትርጉም አለው። የማቴዎስም እንደዛው። አንተ ግን አንዱን ከአንዱ ለአንተ ሐሳብ ተገዥ እንዲሆን እያደረግክ ነው የምታመጣው። ስለዚህ አሁን ከአንተ ጋር መግባባት በጣም አዳጋች ነው የሚሆነው። ክፍሉን ፈጽሞ አንተ በምትፈልገው ተተረጉምና ማስረጃ ስትጠየቅ ሚመስልልኝ ብለህ ያሰብከውን ታመጣና ለሱ ደግሞ ሌላ ማስረጃ ስትባል ሌላ ሚመስልልኝ ብለህ ያሰብከው ጋር ነው የምትሄደው። ምንም አይነት የቤተ ክርስቲያን አባት ወይም እንደዚህ ማስረጃ ልታቀርብለት አትችልም። ይሄ ወዴት ይወስደናል መሰለ? ያስከው መጽሐፍ ቅዱስ ከየት አመጣኸው ወይም ደግሞ እውነት የእግዚአብሔር ቃል ነው ብለህ እንዴት ልታምን ቻልክ? በምን ማስረጃ ብዬ እንድጠይቅ ያስገድደኛል። ምክንያቱም ለመጽሐፉ ባለቤት አላስቀረህለትም፣ እንደፈለክ ስለምትቀያየረው ማለት ነው። ስለዚህ ምን ብዬ ጠይቀሃለሁ? የያዝከው መጽሐፍ የእግዚአብሔር ቃል መሆኑን በምን አወቅ? ኦኬ ሶ ኢየሱስ በሰይጣን ሲፈተን ከመጽሐፍ ማጣቀሱ ትክክል አልነበረም ነው የምትለው ማለት ነው? የቱ ክፍል ላይ ነው? መጽሐፍ እንደሚል ብሎ በመናገሩ ትክክል አይደለም ማለት ነው። የትኛው ክፍል ላይ? የሆነ አባት መጥቀስ ነበረበት። የትኛው ክፍል ላይ? በሰይጣን ሲፈተን በበረሃ ሲወጣ የቱ ክፍል ላይ ነው እሱ ያለው? ይሄው ማቴዎስ ላይ መመልከት ትችላለህ። ሲፈተን በምን አወቅ ማቴዎስ እንደጻፈው? እንዴት ምን ማለት ነው? ማቴዎስ እንደጻፈው የኢየሱስ ክርስቶስ ደቀ መዝሙር ነው። የማቴዎስ ወንጌል ላይ ስላልከኝ እንትን ባትወስደኝ ደስ ይለኛል። ማለት ወደ ሌላ አልወስድህም። ወደ ዓላማ ገብቶኛል ወዴት ለመውሰድ እንደሆነ። እኔ አሁን የእግዚአብሔር ቃልን እንደ ማንም ሰው እንደ እግዚአብሔር ቃል ያውራ ነው የሚለው መጽሐፍ ቅዱስ እና እንደ እግዚአብሔር ቃል ማወራው። አንተ ደግሞ ፎርፋዘርስ ካልጠቀስክ ነው የምትለኝ። እኔ ደግሞ ወደ ችግር የለው አባቶችን ተውና ይኸውልህ፣ ቆይ አንዴ ተረጋግተህ ስማኝ። እዚህ ላይ ቃል ያወራል ትንሣኤው ላይ የቅዱሳን ላይ አንዴ ተረጋጋ እንጂ። እሱን ለማውራት መጀመሪያ ይኸውልህ መጽሐፍ ቅዱሱን ባለቤት አልባ አድርገህ እንደፈለክ እየተጫወትክበት ነው ብዬ ስላሰብኩ እንደዛ ነው የሚሰማኝ። እኔ እንደዛ ስለተሰማኝ መጀመሪያ ለመጽሐፉ ባለቤት አለው የለውም የሚለው ማውራት ፈልጋለሁ። ለምን የፈለክበት ጋር እንደፈለክ ሄደ የፈለግከው ማናገር ከቻልክ ከሰው ጋር ልትግባባ ትችላለህ ብዬ አላስብም እኔ። ስለዚህ ነው ይህን ጥያቄ የምጠይቅ እና ዓላማህ ገብቶኝ ላልከው አልገባህም። አሁን እንደ እግዚአብሔር ቃል ማውራት ያለብን አልክ። የቱን ነው የእግዚአብሔር ቃል ያልከው? ለምሳሌ ማቴዎስ ወንጌል አልክ። ማቴዎስ እንደጻፈው በምን አወክ ስል ያወክበትን ታመጣለህ እንጂ ሐሳብ ገብቶኛል ብለህ ልትሸሸው አይገባም። ስለዚህ ማቴዎስ ጽፎታል ያልከኝ ከየት አምጥተህ ነው? ሚኪዬ ወንድሜ ሚውት ላይ ነህ። እኔ አሁን የቅዱሳን ትንሣኤ ላይ ብናወራ ደስ ይለኛል። እሱን በየትኛው መጽሐፍ መሰረት እናውራ? በየትኛው መጽሐፍ መሰረት እናውራ? በአንተ መጽሐፍ ቅዱስ። ሀብቱም አንዴ ብቻ ቆይ ጥያቄ ምንድን ነው? ይህን ቤተ መቅደስ አፍርሱት በሶስተኛ ቀን አነሳዋለሁ ብለዋል እና አሁን በአንተ እሳቤ ላይ 3 ቀን ካለ ክርስቶስ አንድ ቀን 1000 ከሆነ 3 ቀን ደግሞ 3000 ይሆናል ማለት ነው። ስለዚህ 3000 ዓመት ሙሉ ክርስቶስ አልተነሳ ማለት ነው። ያ ማለት ነው እንደ ጥያቄ በኋላ ቀጥሉና በኋላ ግን ጥያቄ ይመልስልኝ ስትጨርሱ ቀጥሉ። እሺ ጥሩ ጥያቄ ነው ሀብቶሜ። በል አሁን የማቴዎስን ወንጌል ማንጻፈው የሚለው እንደው እንትን የሚልህ ከሆነ የማቴዎስ ወንጌል ብለህ ያልከው አንተ የእግዚአብሔር ቃል መሆኑን በማስረጃ ሳይ። እሺ ሀብትሽ ጠይቀው። አይ ቆይ በኋላ ነው ያለው እሱ። የኔን መልስ በቃ ልውረድልህ ማለት ፈርተሃል ለመቀጠል አልፈለግክም። ቶ በቃ ልውረድልህ በቃ ማይኮ ኢንተረስቲንግ የሆነ ሀሳብ ነው ይዘው የመጣው ነው የሰምቼ አላውቅም። ትንሣኤው ላይ እናውራ፣ እሱ ላይ እናውራ። እስኪ የዕብራውያን መልስ የእንትኑን የራእዩን መልስልኝ ከይቅርታ ጋር። የራእዩ
እነዛ 24ቱ ሽማግሌዎች ተነስተው ነው ወይስ ደግሞ ማለት ከዳግም ምጽአት በኋላ ነው ወይስ ከዳግም በፊት ነው? ማለት ሰዎች ከተነሱ በኋላ ነው ወይስ ሳይነሱ በፊት ነው? እሱ የሚሆነው ጊዜው አትሊስት እንደዚህ ፍሩትፉል ኮንቨርሴሽን ሲሆን ደስ ይላል። ምንድነው አሁን ያለንበት ዘመን ከማቴዎስ 4 ከራእይ 4 በኋላ ነን ያለነው ወይስ አልፈነው ሄደናል የሚለው ነው። አልፈነው ሄደናል። እኔ ዘመኑን አልፈልግም። አይ ዶንት ኬር ስለ ዘመኑ አልፈልግም። እኔ የምፈልገው እነሱ ከተነሱ በኋላ ነው ሳይነሱ? ሀሳቤን እንትን አታቋርጠኝ አንዴ። አይ አሁን ያለንበት ዘመን መሆኑን አለ የምፈልገው። እነሱ ከመነሳት በፊት ነው በኋላ ነው የሚለው ችግር የለውም። በጣም የሚገርመኝ እናንተ ስትናገሩ ዝም ብለን ሰበካችሁን እንሰማለን። እኛ ደግሞ አጭር ኤክስፕሌን እስከምናደርግ ምን አለበት ብትታገሱ። አዳምዬ ብዙ ጊዜ እኔ እናንተ እኮ ዲቤት አድርገናል አይደለ? ስለዚህ ሀሳቤን ለመግለጽ ያ እንትኑን ኮር ፖይንቱን ለመናገር ስለሚያመቸኝ ብዬ ነው። ከእኛ የራእይ ምዕራፍ 4ን አልፈናል እና ከማንም ቦታ ማጣቀስ እንችላለን የሚል ሰው ካለ የተፈቱ ማህተቦች አሉ ማለት ጀጅመንት ዴዎች አሉ። እነዛ ጀጅመንት ዴዎች አሁን ሀፕን አድርገዋል እያለ ነው። ስለዚህ እነሱን ማጣቀሻ እጠይቀዋለሁ ማለት ነው። ምክንያቱም ከ6 ከ24 ከ20 ምናምን የምታመጣ ከሆነ የተፈቱ ማህተቦች አሉ። ስለዚህ እነዛ ማህተቦች የጠየቁ ጥያቄ ምን ነበር? ከይቅርታ ማይክ አሁን ይቅርታ አሁን ማለ ገባ ምን ነበር የጠየቁ? ቤተክርስቲያን ሀፕን አድርጋለች ወይ ብዬ ጠየቅኩ። እኔ ቤተክርስቲያን አሁን ይህንን 4ን አልፋለች ወይ አልኩ። እኔ የጠየቅኩ ጥያቄ እነዚህ ሰዎች ከሙታን ትንሣኤ በኋላ ነው ወይስ በፊት ነው? 24ቱ ሽማግሌዎች እዛ ቦታ ላይ ያሉት ከሙታን ትንሣኤ በኋላ ነው ወይስ በፊት? የሙታን ትንሣኤ የትኛውን የሙታን ትንሣኤ? አንደኛ ተሰሎንቄ 4 ላይ ያለውን ሙታን ትንሣኤ ከዛ በኋላ ያለው። አሁን በእሱ አልከራከርም። 2 የሙታን ትንሣኤ የሚባል ነገር የለም። አንድ ነው ያለው። ከሙታን ትንሣኤ በፊት ነው በኋላ ነው? በኋላ ነው። ከሙታን ትንሣኤ በኋላ ከሆነ ከሙታን ትንሣኤ በኋላ ከዛው ደግሞ ሌላ እንደዚህ ጀጅመንት ምናምን አለ እንዴ? ከሙታን ትንሣኤ በኋላ ከሙታን ትንሣኤ በኋላ ሌላ ጀጅመንት አለው። የነጩ ዙፋን ፍርድ ራእይ 20 ላይ ይናገራል አይደል? አሁን ያለነው ከሙታን ትንሣኤ በፊት ነን ያለነው። አይ በጣም ማለት ሌላ ርዕስ ውስጥ ልታስገባ ነው እንጂ ከሙታን ትንሣኤ በኋላ ከሆነ አይደለም። እኔ ኦነስትሊ ለመናገር ዲቤት ማድረግ ማለት ነው። ወደ ራእይ የምትሄድ ከሆነ የምታስረዳኝ ከ4 እስከ የፈለግከው ቁጥር ድረስ መጥቀስ ትችላለህ። እዛ ውስጥ የተፈጠሩ ነገሮች አሉ። ሀፕን አድርገዋል ወይስ አላልሆኑም ብዬ ዲቤት አደርጋለሁ አንተን። ስለዚህ ወደ ራእዩ መግባቱም ያዋጣ አይመስለኝም ሆነስትሊ ለመናገር። ምክንያቱም ያለነው ከራእይ 4 በኋላ 3 2 1 ላይ ነን ያለነው እንጂ 4ን አላለፍንም ገና። ስለዚህ ይሄ ሊጠቀስ ለምሳሌ ቅዱስ ጳውሎስ ከይቅርታ ጋር ቅዱስ ጳውሎስ ሊሄድ ከአምላኬ ጋር ልኖር ናፍቃለሁ ሲል ነፍስ የማይነሳ ነኝ ማለት ነው። አሁን እዛ ነው ማለት ነው። ከእሱ ጋራ ነው ማለት ነው። ታዲያ ሊሄድ ናፍቃለሁ ብሎ ሲናገር ናፍቃለሁ ማለት ሊሄድ ናፍቃለሁ አልቻለም። እሺ በቃ ቀጥልና የሀብቶምን ጥያቄ መልስለት። አይ ዶንት ቲንክ ፖይንት ያለው ራሴ አይመስለኝም ከአንተ ጋር። አይ አዳም በቃ በዚህ ማውራት አልችልም የምትል ከሆነ አሳምነኝ። ተነስተዋል የሀብቶምን እስኪ መልስ። የሀብቶምን እስኪ ልስማ። የሀብቶምን ጥያቄ መልስ ምንድን ነበር? ቤተ መቅደስ አፍርሱት በሶስተኛው ቀን እሰራለሁ ያለው 3ቱ ቀን 3000 ማለቱ ነው ወይ የሚል ጥያቄ ነበር የጠየቀ። ኦኬ ክርስቶስ ነው የተናገረው። ክርስቶስ ነው የተናገረው። አሁን እዛም ዛሬ ቀን ያለውን ክርስቶስ ነው፣ እዚህም 3 ቀን ያለውም ክርስቶስ ነው እና ከክርስቶስ አንደበት ነው ሁለቱም ቃላት እየሰማን ያለ ነው። አዎ ልክ ነው። ሆነስትሊ ደስ የሚል ጥያቄ ነው። እሺ ይህንንም ማስረዳው በዮሐንስ 3:17 ላይ ነው። ምን ይላል? ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል።
ይህም ማለት ነው ኢየሱስ አይፈርድም ማለት ነው ወደፊት። ያሳቀኛል። የጠየቀ ሌላ አንተ የምትመልሰው ሌላ አይደለም። ወደ ፖይንቴ ልመጣ ነው። ምንድነው ኢየሱስ ምን ያለ 3 ቀን 3 ሌሊት ያለ ምንድን ነው አለ እኮ። ይሄ ኢየሱስ በስጋው እየተናገረ ነው እንጂ በአምላክነቱ እየተናገረ አይደለም። በሰውነቱ እየተናገረ እንዴት አዟዙሮ እንደሚያመጣው ነው ብዬ ነው። ምን አለ ሶሪ ኢየሱስ በሰውነቱ የተናገረው ነው እንጂ በአምላክነቱ የተናገረው አይደለም። ፍጹም ሰው ፍጹም አምላክ ነው። ስለዚህ በክርስቶስ በእግዚአብሔር በእኛ አንድ ቀን ነው፣ በእኛ 1000 ዓመት በእግዚአብሔር አንድ ቀን ነው። ስለዚህ ባለፈውም ስትለውም ስለነበረ ማለት ነው። ስለዚህ አለ ሀብቶም ይህን ቤተ መቅደስ አፍርሱት በ3ኛው ቀን ሰራዋለሁ ብሏል። 3 ቀን ሲል በእርሱ 1000 ከሆነ 3000 ማለቱ ነው ወይ? ይህን ቤተ መቅደስ አነሳዋለሁ ስለሆነ ያለው ትንሳኤው ከ3000 ዘመን በኋላ ነው ወይ ነው ጥያቄው። አይደለም። ኢየሱስ እግዚአብሔር ዛሬ ሲል ቀጠሮ እየሰጠ ነው። ያ ቀጠሮ ለመቼ ነው? ወደ ረፍታቸው ሲገቡ ነው። እሱ ደግሞ ኢየሱስ ተመልሶ ሲመጣ የ1000 ዓመት ረፍት ነው። የ1000 ዓመትን ረፍት ነው የሚነግራቸው። ስለዚህ ክርስቶስ እሱ ምን 1000 ዓመት ረፍት ነው የተነሳው። አንድ ቀን የሚለውን ወደ 1000 ቀየረውና 3 ቀን ሲል 3000 ማለት ነው ወይ አለ። ኖ አይደለም፣ 3000 ነው አይደለም። አንዴ ቆይ ይኸውልህ። ስለዚህ ጥያቄው በጣም አጭርና ግልጽ ሲሆን፣ ይቅርታ እሺ፣ ጥያቄው አጭርና ግልጽ ሲሆን እኮ ክርስቶስ በ3ኛው ቀን አነሳዋለሁ ያለው ራሱ ነው አይደለ? ምክንያቱም ስለ ሰውነቱ ቤተ መቅደስ ይል ነበረ አይደል ያለው ቀጥሎ እዛው ጋር ሲያብራራ። ስለዚህ የእሱ ትንሣኤ በ3ኛው ቀን ነው ወይስ በ3ኛው ሺህ ዘመን ነው? በ3ኛው ቀን ነው እንጂ እሱማ በሰውነቱን እኮ እያወራ ያለው እኮ እሱ ጋር በ3ኛው ቀን ተነሳ። ይህን የምናውቀው አይደለ? ስለዚህ በእኛ ካላንደር በእኛ አቆጣጠር ነው እዚህ ጋር እየቆጠረ ያለው መስቀል። ስለዚህ ከ3 ቀን ሲል 3 ቀን ያለውን በእኛ ካላንደር ነው ብለህ 3 ቀን ነው አልክ። ዛሬ ከኔ ጋር በገነት ትሆናለህ ሲል ዛሬ የሚለውን ግን በእኛ ካላንደር አይደለም ብለህ ደግሞ ካላንደሩን ለወጥከው። አይመች በቃ ቀጥሉ። በእኛ ካላንደር ነው ዛሬ አለ ያለ ነው በእኛ ነው። እስቲ እኔም አንድ ጥያቄ ልጠይቀው እስኪ። በደብረ ታቦር ተራራ ሙሴ ከየት መጥቶ ነው ያናገረው ጌታን? ኦኬ ጥሩ ጥያቄ ነው። እሱ ራእይ ነው የታያቸው። ኢየሱስ ክርስቶስ ተመልሶ ሲወርድ ልመልሰው እንደሱ እንዳንተ ማይክ ልመልሰው። በስማ ማል ባልገባ እየተጫወታችሁብኝ ነው። ቀጥሉ። ይሄ ዲቤት አይባልም። የራሳችሁን እምነት ለማራመድ ነው የምትፈልጉት። ቀጥሉ፣ ችግር የለውም። አይደለም በዛ ሆኖ ታይተዋል አይደለም ሙሴ በዛ ሆኖ ታይተዋል አይደለም? በሰውነቱ ነው በራእይ ነው ታይተዋል አይደለም? ማየት እንዳለው ቅዱሳን የነገረህ ነው። ከየት ነው የመጣ ሙሴ እኮ በስጋው ነው ማለት ነው። በስጋ ሆኖ ነው። በምንድን ነው የታየው? በስጋ ነው የተገለጠው ነው የምትለኝ? አዎ ተነስቷል የታየ አይደለም? እንደዛ ከሆነ የእግዚአብሔር ቃል ትክክል አይደለም እያልክ ነው። አንተ ስህተት ያለህ አንተ ነው እኮ። እሺ የእግዚአብሔር ክህነት የለውም እግዚአብሔር አይችልም ያልክህ ነው እኮ። አንተ ችለት የለውም ያልክህ ነው እኮ። እግዚአብሔር ሁሉ እንደችላ አትጫኑት እኮ። እኔ ታች ያሉ በጣም እየተጫናችሁኝ ነው። ታች ያሉ ፕሮቴስታንቶች መጽሐፍ ቅዱስን የፈለግከውን ማስባል እንደሚቻል እንዲማሩ ፈልጌያለሁ። መልሱ ምን ያህል መጽሐፍ ቅዱስን ማጣመም እንደሚቻል በደንብ እንዲያውቁት ነው። ያለ አባቶች ትምህርት መጽሐፍ ቅዱስ እንደማይሆን ማንም እየተነሳ በሰውነቱ ካላንደር በእግዚአብሔር ካላንደር እያለ እንደ መቀያየር እንደሚችል ተከለስን። በእውነት ከዚህ በላይ ትምህርት የለም። እሺ አንዴ ልናገር። ጎሄድ ማይክ። እሺ ቴንክ ዩ። ስናገር ባታቋርጡኝ ደስ ይለኛል፣ እናንተን እየሰማችሁ ስለሆነ ማለት ነው። ልክ ወደ ራሴ ፖይንት ስደረደር
አፌ ላይ ትቆማላችሁ እና አንድ ፕሊዝ ሀሳቤን ልጨርስ። እኔ እግዚአብሔርን ቃል እያጣመምኩ አይደለም። አንድ ማይክ ብታጠፉልኝ ደስ ይለኛል። እሺ እኔ የእግዚአብሔርን ቃል እያጣመምኩ አይደለም። ሜቢ ትራዲሽንን እያጣመምኩ ሊሆን ይችላል። ግን እዚህ ጋራ አንድ ሰው ሙሴና ኤልያስ በአጸደ ስጋ ነው የተገለጡት እዚህ ጋራ የሚል ከሆነ መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ ከሙታን በኩር ነው እያለ ነው። ስለዚህ በሌላ አባባል ኢየሱስ ከሙታን በኩር አይደለም የሚለው ሐሳብ ነው። እዚህ ላይ ወንድም ንገረህ አንድ ጊዜ ዝም በል አይደለም የሕያዋን አምላክ የሙታን አምላክ አይደለም አለ። ደጀ ሰላም ቆይ አንዴ ልጨርስ። ስለመዛኛ መልስ እንሰጣለን። ችግር የለውም። የምትጮው አጥፋልኝ አንዴ። ሪስፔክትፉሊ እንነጋገር። ከዛ ከጨረስኩኝ በኋላ ልማችን ቀጥል። በቃ ወደ ሆና ቀጥል። እሺ ቴንክ ዩ። ምንድነው ኢየሱስ ክርስቶስ በኩር አይደለም ከሙታን ሲነሳ የመጀመሪያው አይደለም እያለ ነው ማለት ነው። ኢየሱስ ደግሞ ምን ብሏል? ከዛ ሲወርዱ ለነ ዮሐንስ ለነ ጴጥሮስ ምን ብሏቸዋል? ይሄ ያያችሁትን ራእይ ለማንም እንዳትናገሩ ብሏቸዋል። እነዚህ ሰዎች ራእይ ነው እንጂ የታየው ስጋ አልታየም። ለዚህ አንዱ ማስረጃ ለምሳሌ ሐዋርያ ሥራ ላይ ጴጥሮስ አንድ ጊዜ ከሰዓት ላይ በተመስጦ ራእይ እንደመጣበት መጽሐፍ ቅዱስ ይናገራል። እና ያ ራእይ ከሰማይ እባብ የተለያዩ እንስሳቶች ምናምን ነገር ሲወርዱና ይሄንን ብላ እያለው ነበረ። ይሄንን ብላ ሲለው አይ እኔ አልበላም ይሄ ያረክሰኛል ሲል እግዚአብሔር ያጸደቀውን አንተ አታርክሰው ብሎ ሲና ይሄ እነዚህ ከታች ከሰማይ የወረዱት እባቦች ናቸው ማለት ነው። በደንብ በስነ ስርዓቱ ይሄ የሚንቀሳቀሱ እንስሳቶች ናቸው ማለት ነው የወረዱት። ይሄም ራእይ ነው ያም ራእይ ነው እዛ ጋር የታዩት ማለት ነው። ስለዚህ አንድ ነገርን በደንብ ሳናጣቅስ ዝም ብለን ለራሳችን ትራዲሽን እንዲሆን ነገርን የእግዚአብሔርን ቃል አናጣም። በቃ እዛ ጋር የታዩት ሰዎች አናጣም ምናምን የሚለውን ቃል ተወውና አንተ ትምህርትን አስቀምጠሃል። ኢዮብ ደግሞ ለአንተ ጥያቄ አለው። አሁን ቀጥል። ትራዲሽናችሁን ስላጣመምኩት ነው እንጂ እግዚአብሔርን ቃል አይደለም። መብት ነው። ዲሞክራሲያዊ መብት ነው። ምንም ችግር የለውም። ዲሞክራሲ መብት አይደለም ይሄ። ዲሞክራሲ መብት ሳይሆን ወደ ፖለቲካ ምናምን ነገር አታደርገው። ይኸውልህ ኦኬ፣ እሺ፣ ይቅርታ፣ መብትህ ነው። እሺ፣ እዚህ ጋር ማንንም አያስተምርም ማለት ነው። ማንንም ፎርፋዘርስን ስላልጠቀስኩ አይደለም። ማንንም አባት አትበሉ፣ ከእግዚአብሔር በስተቀር ማንም አባት የላችሁም ተብሏል። አስተማሪም አንድ አባት እኮ መጽሐፍ ቅዱስ በቅዱሳን የተጻፈው እኮ አባቴ ራሱ እኮ በቅዱሳን የተጻፈው ነው። ወደ ደጀ ሰላም አንዴ ጥያቄ ጠይቀው ዮባ። እሺ የእሱን አስተምሮ እኮ በደንብ እኛ እንድንረዳው ነው። ከዛ ከተረዳነው በኋላ ቻሌንጅ እናደርገዋለን። መጀመሪያ መስማቱ እናንተም ማለቱ ጥሩ ነው በሚለው ነው። ማይኮ በእናንተ አስተምሮ ክርስቶስ ስንቴ ነው የሚመጣው? ፖይንቱ ግን የተነሳንበት ቅዱሳኖች አልተነሱም በሚለው ላይ ነበር። እዛ ላይ ብንቀጥል በጣም ደስ ይለኛል። አይ አሁንማ እኮ የአንተ ትምህርት ለየት ያለ ስለሆነ ኤክስፕሎር እናርገው ብለን ነው። መልስልን ፈቃደኛ ከሆንክ። ማለት እንዴት ይሄንን ሳታውቅ? እኔ ማለት አድቬንቲስት እንደሆንክ ገብቶኛል፣ ግን ትምህርትህን አድቬንቲስት አይደለሁም፣ ፕሮቴስታንት። አድቬንቲስት አይደለም? የትኛው ፕሮቴስታንት? ስላልከን ነው አይደል ማይኮ? ታይሚንጉን ከራእይ 4 በኋላ ምናምን ብለህ ታይሚንግ እና ጊዜ ስላስቀመጥ ጊዜውን በደንብ ለመረዳት በአንተ አስተምሮ ኢየሱስ ክርስቶስ ወር አንተ የምትቀበለው አስተምሮ ኢየሱስ ክርስቶስ ስንቴ ነው የሚመጣው? ታይሚንጉን በደንብ እንድናውቀው እንድንረዳው ማለት ነው። ከዛ የቅዱሳን ምልጃን በደንብ ዲስከስ ማድረግ እንችላለን፣ ታይሚንጉን ካወቅ ነው ማለት ነው። ለዛ እሺ፣ ቴንክ ዩ ዮባ። ደስ የሚል ጥያቄ ነው። ኤክስፕላኔሽንም ደስ ይላል። በእኔ እምነት ዘ ሰከንድ ካሚንግ ኦፍ ክራይስት 2 ፌዝ ነው ያለው ነው ብዬ ማምነው። ሰከንድ ካሚንጉ ሁለት ፌዝ አለው። ከዛ እንደገና ይመጣል። 2 ፌዝ አለው ማለት ነው። ኦኬ እሺ። ያው ዲስፔንሴሽናሊስት ነህ ማለት ነው አይደል? ካልተሳሳትኩኝ
ያው ሐዋርያው ጳውሎስ ለጢሞቴዎስ የእግዚአብሔርን ቃል ከፍለ አጥና ብሎታል። ራይትሊ ዲቫይዲንግ ዘ ወርድ ኦፍ ጋድ ብሎታል። ስለዚህ የሆነ ግሩፕ ሳይሆን መጽሐፉን ነው የምሰማው። ተቋረጠ፣ አልሰማም። ኢዮባ ስልክ ገብቶበታል። እኔ ኢዮባ እስከሚመጣ አንድ ተጨማሪ ጥያቄ ልጠይቅ። ለምሳሌ እኔ እናንተ አንድ ጥቅስ ላይ አንተ ይሄ የእግዚአብሔር ታይሚንግ ነው አልክ፣ እኔ የሰው ታይሚንግ ነው ብል ማን ነው የሚያስታርቀን? እኔ እናንተን ማለት ሊዳኝን የሚችለው ማን ነው? ኢዮባ ቀጥይ፣ በኋላ ይመልሰዋል። እኔ አይ ስልክ ገብቶብኝ ነው ይቅርታ። ሁለት ፌዝ አለው። ራእይ እንትን ላይ ገና ክርስቶስ መጥቶ ፌትፉሉን ይነጠቃል 3 ዓመት ከግማሽ ላይ ማለት ነው። 3 ዓመት ተኩሉ ሲያልቅ መጨረሻ ላይ ልክ ማቴዎስ 24 ላይ ማለት ነው ሀፕን የሚያደርገው እሱ ይሄ የበግና ፍየሉን የሚለይበት ማለት ነው። እሺ ይሄኛው የመጨረሻ ጥያቄ ነው። ታይሚንጉን በደንብ እንትን ስላልነው ኦኬ ዲስፔንሴሽናሊስት ከሆንክ ሐዋርያው ቅዱስ ጳውሎስ ምን ይላል? ላይክ ኤንሚቲን እንትን አለና ኤፌሶን ላይ ከሁለት ወገን ኦር ከሁለት እንትን አንድ አካል እንትን አለ ይላል አይደለ? ይሄ መቼ ነው የሚሆነው? ከሁለት አንድ የሚሆነው አንድ ቦዲ ኦፍ ክራይስት የሚሆነው መቼ ነው? ሆኗል? ክርስቶስ አድርጎታል ወይስ ገና ፊውቸሪቲ ላይ የሚሆን ነገር ነው? የትኛው? አይሁድ የለም አሕዛብ የለም፣ ሁሉም በክርስቶስ አንድ ፍጡር። ኤፌሶን ላይ መሀል ላይ ያለውን የጥላቻ ግድግዳ ፍርሶ ከሁለት አንድ አደረገ ይላል። ስለዚህ ከሁለት አንድ የሚሆነው መቼ ነው? አልሆነም ገና። የጸጋ ወንጌል ሲሰበክ ያ ሀፕን አድርጓል። አሁን ማንም አሁን የአሕዛብ የሚባል የለም፣ የአይሁድ የሚባል የለም፣ ማንም የለም። አሁን በክርስቶስ የሚያምኑ ሁሉ የክርስቶስ አካል ይሆናሉ። ስለዚህ ኢትስ ሃፕኒንግ ናው። አሁን ይሄ የግሬስ ዲስፐንሴሽን ታይም ነው። አሁን የጸጋ ወንጌል ሐዋርያው ቅዱስ ጳውሎስ ነው የሚሰብኩ አይደል በእናንተ? ከዛ የሕግ ወንጌል ደግሞ አለ እነ ቅዱስ ጴጥሮስ የሚሰብኩት የመንግስቱ ወንጌል አሁን የመንግስቱ ወንጌል ቆሟል። አሁን የመንግስቱ ወንጌል የመሰበኪያው ጊዜ አይደለም። የመንግስቱ ወንጌል ደግሞ ግን እንደሚሰበክ ማቴዎስ 24 ይናገራል። ስለዚህ የዛ ጊዜ ቅዱስ ጳውሎስ የት ዲኖሚኔሽን ነው ብትነግረን? እስከዛ ማይክ ፕሮቴስታንት ውስጥ ዲስፔንሴሽናሊስት ብለው ለሁለት ዘመንን የሚከፋፍሉት ናቸው። ስለዚህ አሁን በህግ የመንግስት ወንጌል አለ። የመንግስት ወንጌል ሲሰበክ ኖሮ ለሐዋርያው ቅዱስ ጳውሎስ ደግሞ በጣም ወንጌሉ እንትን ብሎለት የጸጋ ወንጌል ይሰበካል ማለት ነው። አሁን ጊዜው የጸጋ ወንጌል ነው። ስለዚህ ዲቫይድ ይደረጋል በዘመን ማለት ነው። ሁሉም ነገር በዘመን ዲቫይድ ተደርጎ እነሱ የሚያስረዱበት እንትን አለ። ከዛ ካልተሳሳትኩኝ ልክ ራእይ እንትን የሚለው አሁን ለዛ ነው ራእይን አትጥቀሱ የሚለው 3 ዓመት ከግማሽ ትሪቢሌሽን የሚሉት ነገር አለ። የዛ ጊዜ ነው የሚነጠቀው። ከዛ አሁን እናንተ የምትጠቅሱት ጥቅሶች እኛ የምንጠቅሰው ልበል እናንተ የቅዱሳን ምልጃ ሌላም ነገሮች ገና ነው። ስለዚህ እሱን አፕላይ ማድረግ አይቻልም አይደል ማይኮ? ካልተሳሳትኩኝ በዚህ ዘመን ያንን አፕላይ ማድረግ አይቻልም። ምክንያቱም ያ ዘመን ገና አልደረሰም። ልክ ነህ ዮባ። ግን ምንድነው ዲስፔንሴሽናሊስት የሚባል የፕሮቴስታንት እምነት የለም ማለት ይሄ አመለካከት ነው፣ ዌይ ኦፍ ሉኪንግ አት ነው እንጂ እንደዛ የለም። ፕሮቴስታንት ነኝ፣ በመሰረተ ክርስቶስ ውስጥ ነኝ ያለሁት፣ ግን ነን ዲኖሚኔሽናል የሆነ አመለካከት አለኝ ለማለት ነው እንጂ ዲስፔንሴሽናሊስት የሚባል ደግሞ እናንተ መቼም በብዛት እነ ቃሌ ጋር ነህ ማለት ነው። መሰረተ ክርስቶስ ወቸው ጉድ ማለት ለእኛ ምን መሰለህ፣ ቅድም ማይክ እያለ ነበረ እና ቀንም በጣም ስንወያይበት ነበረ። መስፈርት አለ። መጽሐፍ ቅዱስንም ካነበብከው ምን እውነት በሁለት ምስክርነት ይጸናል ይላል ጌታችን ኢየሱስ ክርስቶስ አይደል? ስለዚህ አሁን ቅዱሳት መጽሐፍትን ይዘሃል አንተ፣ ችግር የለውም 66ቱን ትቀበላለህ። ግን ከ66ቱ አጠገብ ደግሞ
ሌላ ይህንን እውነት የሚመሰክር ነገር ያስፈልጋል። ቅድም ኢዮባም ሲጠቅስ የነበረው ትውፊትና ቅዱስ ትውፊትና የቤተ ክርስቲያን አባቶች ከዚህ ነገር ለዚህ ይሄ አንተ ያዝከው አስተምሮ እውነት ከሆነ ምስክርነት ያስፈልጋል። መጽሐፍቱን ይዘህ አይ እኔ እንደዚህ ነው የማነበው እንደዚህ ነው ኢንተርፕሬት የማደርገው ካልክ መብት ነው። ግን ሁለተኛስ ምስክር ለዚህ ነገር መጽሐፉን እንደዛ አድርገህ ተርጉመሃል። ግን ሁለተኛው ምስክር ምንድን ነው? ይሄንን እውነት የሚያጸናልህ ነገር ምንድን ነው? እኛ ቅዱስ ትውፊት አለን፣ ቤተክርስቲያን አለች። አንተስ? በታሪክም አይገኝም ይሄ ነገር በእናንተ እንትን ብቻ የመጣ ነው። የዛሬ 200 ዓመት ምናምን የመጣው አይደል? ካልተሳሳትኩኝ ዳርቢ ነው ምናምን ነው ያመጣው። እንዴት ነው ላይክ ከየት እናገኘዋለን? ሁለተኛው የዛሬ 200 ዓመት የመጣው ይሄ አስተምሮ ነው። ይሄ አስተምሮ አይደል? 200 ነው 300 በዛ ከተባለ 300 ነው። ኦኬ ሶ አንተ የምትለው ለምሳሌ ማይክል ፋራዳይ በሆነ ዓመተ ምህረት ኤሌክትሮኒክስን ዲስከቨር አድርጓል። እሱ እስከሚያደርግ ነበር ኤሌክትሮኒክስ አልነበሩም ማለት ነው። ከሱ በፊት አልነበሩም ማለት ነው ኤሌክትሮንስ። እኔ እሱን አላልኩም። ኤሌክትሮን ሳይሆን ለምሳሌ አሁን ለምን በቶማስ ኤዲሰን ምሳሌ አትሰጥም? ከቶማስ ኤዲሰን ነበረ የሆነ ምንድን ነው አንድ ዲስከቨር ያደረገው ነገር ለምሳሌ አይ ዶንት ኖ የሆነ ነገር ዲስከቨር አድርጓል ብንበል እና የዛን ጊዜ ነው የተፈጠሩት ማለት ነው። ከሱ በፊት ኤግዚስት አያደርጉም ነበር ማለት ነው። ኢንቬንት የተደረገው የዛ ጊዜ ነው አይደለም። ዲስከቨር የተደረገ ነገር ነው የምልህ እኔ። ዲስከቨር መደረጉማ ሁሌ ያለ፣ ኢንቬንት የተደረገው ግን የዛ ጊዜ ነው አይደል? ይሄማ ኦልሬዲ እኮ ያለ ነገር ነው እንጂ የተፈጠረ ነገር እኮ አይደለም። ኦልሬዲ የነበረ ነገር ነው ግን ዲስከቨር ተደርጎ ኖ አምፖል አሁን መብራት አሁን ኢንቬንት ነው እንጂ የተደረገው ከዛ በፊት አልነበረም። ቁሱን ለመፍጠር ግን አምፖልን ለመፍጠር የነበሩት ቁሶች ሁሌ ነበሩ። ከፀሐይ በታች አዲስ ነገር የለም። ግን ኢንቬንት ምሳሌያችን ነው እኮ አሁን ያጋጨን እኮ። እኔ ኤሌክትሮን ዲስከቨር የተደረገው ማይክል ፋራዳይ ነው ብያልኩኝ አይደለ? ኤሌክትሮን እሱ በእውቀት እኮ ነው፣ ስለ ሳይንስ እኮ ነው አንተ እያወራ ያለው አይደለ እኮ። ኤግዛምፕል ምንድን ነው? መጽሐፍ ቅዱስ ላይ ዲስፔንስ ማድረግና ነገርን ከፋፍሎ ማጥናት ኦልሬዲ አሁን 200-300 ዓመት ቢሆነውም እንኳን ማለት ነው ከዚህ በፊት የነበረ ቃልን ነው እየተጠቀምን ያለ ነው እኛ እንጂ አዲስ ቃል ፈጥረን አይደለም፣ ኢንቬንት አላረግንም ማለት ነው። ኢንቬንት ነው ያደረጋችሁት፣ ምክንያቱም አናገኘውም እኛ ደግሞ ለመሰለ እምነት አንድ የተሰጠች እምነትና አንድ አካል ነው ያለው፣ ከአንድ መንፈስ ነው ሁላችንም የምንጠጣው አይደለ? ስለዚህ ይሄ አስተምሮ አሁን ለምሳሌ ከ200-300 ዓመት በፊት ሲመጣ ያንን ፍሰት መጠበቅ አለበት። አለበለዚያ አዲስ አስተምሮ አዲስ ኢንቬንሽን ነው እና ትራዲሽን ኦፍ ማን ነው እንጂ የሚሆነው ቅዱስ ትውፊት አይሆንም በአባባሌ። ምክንያቱም መንፈስ ቅዱስ ሐዋርያት ስራ ላይ እንትን ካለ በኋላ ቤተክርስቲያንን በእውነት ሁሉ እየመራት እስካሁን ደርሰናል ነው የምንለው። ከዛሬ 200-300 ዓመት በፊት የሆነ አስተምሮ ብታመጣ መንፈስ ቅዱስ ነው ለዚህ ሰውዬ የገለጠው ካልክ ያንን ፍሰት መጠበቅ አለበት። መንፈስ ቅዱስ ከሱ በፊት ለነበሩ አባቶችም ይሄንን እውነት መግለጽ አለበት ማለት ነው። የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ነው የሚለው። እዚህ ጋራ ራይትሊ ዲቫይድ ዘ ወርድ ኦፍ ጋድ ነው የሚለው። ገላትያ ላይ ሄደ ስትመለከት ኢየሱስ ክርስቶስ በሕግ ዘመን እንደተወለደ መጽሐፍ ቅዱስ ይናገራል። አሁን ደግሞ መጽሐፍ ቅዱስ ምን ይለዋል? የጸጋ ዘመን። ስለዚህ ሁለቱን እየለያቸው ነው የሚናገር። ስለዚህ አሁን መጽሐፍ ቅዱስን ማን እንደመረጠልህ ወደ ኢዮብ ጥያቄ እንግባ። እንደዛ ከሆነ አሁን ማቴዎስ ወንጌልን ትሩ ወርድ ኦፍ ጋድ ብለህ ለመቀበልህ ቅድም ኢዮብ አንስቶልህ ነበረ። ኢዮብ ዘሚካኤል ምንድነው መስፈርትህ ነው? ምክንያቱም እነዚህ አባቶች ናቸው ማቴዎስ ወንጌልን ከቶማስ ወንጌል ለይተው የቶማስ ትክክል አይደለም የማቴዎስ ትክክል ነው ብለው ያስቀመጡትና የነዚህን አባቶች ትርጓሜ አልቀበልም ማለት እንዴት ይቻላል? አንደኛ ሎጂካሊ ለዘመኑ፣ ለባህሉ፣ ለቋንቋው የቀረቡ ናቸውና ኮምፕሊትሊ ከአንተ ዲፈረንት የሆነ አመለካከት ነው ያላቸው። አንተ ከ2000 ዓመት በኋላ መጥተህ የዛሬ 1700 ዓመት የተጻፈን ዶክመንት አጣርተህ እንዲህ ለማለት ፈልገው ነው ብለህ ከመገመት ውጭ የምታመጣው ነገር የለም። እነዚህ አባቶች ግን ራሳቸው ከሐዋርያት እግር ስር ቁጭ ብለው የተማሩ የሐዋርያትን ትምህርት ያጠኑ ናቸውና
እንዴት ነው የምታየው? እስቲ መልስልን። በመጀመሪያ በኢየሱስ ክርስቶስ የዛሬ 2000 ዓመት እንደሞተልኝና ለኃጢአቴ እንደሞተ እንደተነሳ አምናለሁ አንደኛ። ስለዚህ እምነቴን ማንም ሰው የዛሬ 5 ዓመትም እንኳን ቢያደርገው እኔ አይ ዶንት ሪሊ ኬር። ምክንያቱም ከመጽሐፉ ላይ ያለውን ቃል አምኜ ነው የዳንኩት ማለት ነው። ስለዚህ አንድ እምነት ደግሞ ትክክለኛ ነው የሚባለው እድሜው ስለረዘመ አይደለም አንደኛ። ሁለተኛ በኢየሱስ ክርስቶስ ለሐዋርያቶቹ በማቴዎስ 28 ላይ የሰጣቸው ስልጣን አለ። ያ ስልጣን ምንድን ነው? የመንግስቱን ወንጌል እንዲያስተምሩ እንዲያጠምቁ የነገራቸው ነገሮች ሁሉ አሉ እና እሱ የሰጣቸውን ስልጣን ተቀብለው ነው እነዚህ መጽሐፎች የጻፉልኝ። ስለዚህ ይህንን ስልጣናቸውን አከብራለሁ። ከነሱ ስልጣን ውጭ ለሌላ ሰው አልተሰጠውም ብዬ ነው ማምነው። ለሌሎቹ ግን ለምንድን ነው የማትቀበለው? ሌሎቹን እነ ቶማስን ያልከው መሰለኝ፣ ሌሎችንም እነዚህ መጽሐፍ ሄኖክ፣ ዳንኤል ምናምን የሚባሉትን መጽሐፎች ለምንድን ነው? አይደለም ለምን አትቀበልም አይደለም ጥያቄ። የተቀበልከውን ይሄ እግዚአብሔር ቃል ነው ብለህ የተቀበልክበት ማስረጃ ምንድን ነው ነው ጥያቄ። ያው እንግዲህ እኔ ይህንን መጽሐፎቹን ስቀበል ሌሎቹን ያልተቀበልኩበት ምክንያት አንደኛ እርስ በርሳቸው የሚጋጭ ነገር ስላላቸው ነው። አይደለም አሁንም ተሳስተሃል። ያልተቀበልከውን አይደለም የተጠየቀው፣ የተቀበልከውን ራሱን የእግዚአብሔር ቃል ነው ብለህ እንድትቀበል ያደረገ የትኛው ማስረጃ ነው? ያልተቀበልከውን አትንገረኝ፣ ሌሎቹን ማለት ነው። አንተ ማትቀበላቸው ላይ ጥያቄ አልጠየቅኩም። ራስ የምትቀበለው ለምሳሌ ማቴዎስ ወንጌል፣ ማርቆስ፣ ሉቃስ፣ ዮሐንስ መልእክታት የምትቀበላቸውን የእግዚአብሔር ቃል ነው ያልከው በምን ማስረጃ ነው ነው ጥያቄ። እርስ በርሳቸው ስለማይጋጩ የዘመን አገላለጻቸው ትክክል ስለሆነ አስተምሯቸው በምንም አይነት ግጭት ስለሌለው ማይኮ ማይመስል ነገር ተናገር ወንድሜ። እርስ በርስ አይጋጩም። ቅዱሳን አልተነሱም ከሚለው እንዴት አድርጋችሁ ወደዚህ እንዳመጣችሁ ማለት ለመሰለህ። ቅዱሳን አልተነሱም ለማለት እኮ አንድ አይነት ምልከታ ያስፈልገናል። በኮምፕሊት ኦፖዚት ስለሆንን በሚያስማማን በመጽሐፉ ላይ እንግባባ ብለን ነው መጀመሪያ። ፕሮቴስታንት ፕሮቴስታንት መጋበዛ እንደዛ ከሆነ እርስ በርሳችሁ ተወያዩ፣ እንውረድላችሁ። ቆይ በእናትህ አሁን ያነሳቸው ነጥቦች ብናያቸው በራሱ አንደኛ አሁን ያነሳው ነጥብ ራሱ መስፈርት ያደረገልህ የትኛው መጽሐፍ ነው የሚል ጥያቄ ያስነሳል። አለመጋጨቱን አይተህ ተቀበል ያለ ራሱ ማን ነው የሚል ነገር ያስነሳል። ሁለተኛ አለመጋጨት የእግዚአብሔር ቃል ነው ምናምን እንድትል የሚያደርግ ከሆነ የሚጋጭ ነገር ሳሳይ የእግዚአብሔር ቃል አይደለም ብለህ ልትክደው ነው ማለት ነው። አንደኛ። ሁለተኛ መለስክና ለምን ታውጡኛላችሁ? ከቶፒኩ ለምን ታውጡኛላችሁ? ማውራት የምፈልገው ቅዱሳን አልተነሱም የሚለው ላይ መሰለህ ማይክ። ከቶፒኩ እኮ አልወጣንም እኛ። አዳም ሻም ቅድም ኢዮብም ጥቅሱን አቀረቡልህ። ጥቅሱን ስናቀርብልህ ከራእይ 4 በኋላ መጥቀስ አትችሉም ምክንያቱም ሌላ ዘመን ነው አልከን። ሌላ ዘመን ስትለን ጥያቄ ይፈጥርብናል። እኛ ስለማናቅ እኛ እንደዚህ ዲስፐንሴሽን ብለን ዘመንን አንከፋፈልም። እኛ ጥያቄ የሆነብን ስንጠይቅህ ይሄ ሁሉ ነገር መጣ ማለት ነው እንጂ ከቶፒኩ አልወጣንም እኮ። አሁንም ያው ቶፒክ ነው። ምን መሰለህ መሆን ያለበት፣ እኔ በብዛት ከኦርቶዶክስ ወንድሞች ሲሰማ ማለት ነው፣ እኛ የምናስተምረው ትምህርት የቤተ ክርስቲያን ትምህርት ነው፣ የራሳችንን ትምህርት አናስተምርም፣ እናንተ ናችሁ የራሳችሁን ትምህርት የምታስተምሩት ትሉናላችሁ አይደለ እንዴ? ስለዚህ በቅዱሳን አለመነሳት ላይ የቤተ ክርስቲያንን ትምህርት ከኔ ጋር ዲቤት እናድርግ ነው እኮ ያልኩት እኮ እኔ እኮ። በቃ የተባልክ ያለው መጽሐፍ ቅዱስ ትክክል አይደለም፣ ያንተ ትክክል አይደለም፣ ከ4 በኋላ ይቻላል ቤተክርስቲያን አለች የምትሉኝ ከሆነ እናውጣና እናንብበው አልኳችሁ። ፈራችሁ፣ እሱን አላወራ እምቢ ትሉኛላችሁ፣ ሌላ ቦታ ላይ ታመጡኛላችሁ። አንደኛ ቋንቋ ምረጥ፣ ፈራችሁ የሚለውን ማለት ነው ደግመ ባትናገረው ደስ ይለኛል። አለበለዚያ በራስ ቋንቋ ነው ማናገረ። ሁለተኛ ነገር ደግሞ
መጀመሪያውን ባለፈውም እኮ አውርተናል ብዬ እኮ ጥያቄ ሁሉ ተሰጥቶ ከዛን ዛሬ መተህ ስትመልስ የመለስክበትን መንገድ አየውና ከጌታ ጋር የተሰቀለው ሰው ብዬ ስጠይቅህ አይ እሱማ እኮ አልክና ዕብራውያን ላይ ሄድክ። እሺ የዕብራውያንን እንደዛ አንተ እንዳልከው የፈታ አንጣ ስል ማቴዎስ አልክ። ከዛን መሽከርከር ነው። መጽሐፉን እንደፈለግኩ አዋረዋለሁ ወይም እኔ እንደምፈልግ አናግረዋለሁ ብለህ ስላልክ መጀመሪያ ምን ይቀድማል? ኬት መጣ ራሱ የሚለው ይቀድምብኛል ለእኔ። ምክንያቱም ልትመልሰው የማትችለው ትልቅ ነገር ነው። ምክንያቱም የመጽሐፉን የእግዚአብሔር ቃል ነው ብለህ የተቀበልክበትን ማስረጃ ስትሰጠኝ ማስረጃ ዛሬ አንተ ማለት ማስረጃ ሰው ሊሆን ይችላል፣ ጽሑፍም ካለ አንጣ፣ ምንም አንጣ። ግን ያ ማስረጃ ያንተን እምነት እንደማያምን ሳሳይ ያንተ ትምህርት እንግዳ ትምህርት መሆኑን ማሳየት ስለምችል ቀላሉ መንገድ አንተም በከባዱ ማለት ስህተት በከባዱ እንዲገባ ጥሩ ጥያቄ ስለሆነ ይህን ጥያቄ ያቀረብ ነው ማለት ነው። ስለዚህ ከቻልክ በጣም ግልጽ ነገር ነው። ከቻልክ መልሰው። ይሄ እግዚአብሔር ቃል ነው ብለህ የተቀበልክበት ማስረጃ ምንድን ነው? መልሰው። አይ ለሱ ማስረጃ የለኝም እንደው የተቀበልኩት ላይ ግን የራሴ ትንተና ሰጣለሁ ካልክ ግን ሁሉም የራሱን ይሰጣል። ሙስሊሙም እኮ ይሰጣል። ግን በቃ የሆነ ነገር ግራውንድ ያስፈልገናል። መጽሐፉ ራሱ ከዚህ ነው የተቀበልኩት የሚል አካል የተቀበለው ራሱ የማይሳሳት ነው የሚል ጥያቄ ራሱ ያስነሳል አይደል? ለምሳሌ መጽሐፍ ቅዱስ አይሳሳትም ብለህ የምታምን ከሆነ የማይሳሳተውን መጽሐፍ ከሚሳሳት አካል የተቀበልከው ወይስ ከማይሳሳት? ከሚሳሳት ከሆነ የመጽሐፉን አለመሳሳት ማስረጃ አይኖርህም። ከሚሳሳት ከሆነ ደግሞ መጽሐፉ ተሳስቶስ ቢሆን አታቅም። ስለዚህ ድምዳሜ በማታቀው መጽሐፍ ላይ የራስን ትምህርት ገንብተሃል ማለት ነው። እኔ ማሳየት የምፈልገው እሱን ስለሆነ መጀመሪያ የሚጠየቁ ልትመልሰው አትችልም። እሺ እኔ የትም ቦታ ዲቤት አድርጌ ያለው ይህንን ጥያቄ ካልመለስክ ወደሚቀጥለው ጥያቄ ልንሄድ አልችልም የሚል ቦታ እኔ ሰምቼም አላቅም። ኢቭን ራሱ ይሄ ነው በቃ የነፍስ ጥያቄያችን ለአንተ ይሄ ነው የነፍስ ጥያቄ ነው። መልስልን። አንዴ ልጨርስ እባክህ። እሺ ጨርሳለህ፣ ግን የነፍስ ጥያቄ ነው። ይሄን አልመልስም ብለህ እንዳትወርድ አደራ። እና እኔ ራሱ እንኳን መመለስ ባልችል ማለት ነው እናንተ በጣም የምትኮሩ በቤተ ክርስቲያናችሁ በአስተምሮታችሁ በተዋልዶ መጽሐፋችሁ ምናምን ነው አይደለ? ስለዚህ ያ እውነት ነው ብላችሁ ነው አይደለ? በእውነት ላይ ነው አይደለ ቆምን የምትሉት። ስለዚህ እኔ ውሸት ነው አሁን እንዳለኝ እናንተ የምትናገሩ። ስለዚህ እንዴት እውነት ውሸትን አያሸንፈውም? በቀላሉ እኮ ሊያሸንፈው ይችላል አይደለ? ግን ይህንን ጥያቄ ካልመለስክ ወደሚቀጥለው ጥያቄ አንሄድም ነው ያላችሁኝ። በቃ እኔ ከዚህ በላይ መቀጠል አልችልም። በቀላሉ የምትሸነፍበትን ጥያቄ እኮ አቀረብንልህ። አንዴ ግን ለመወያየት ፈቃደኛ አይደለሁም። ስለዚህ ቴንኪው ብራዘርስ፣ በጣም አመሰግናለሁ። እንደዛ አይደለም። አንዴ ማይክ ስማማ እየተባልክ ያለው ከረዳ ለመወያየት የሆነ ቤዝ ያስፈልጋል። አትሊስት የሆነ ኮመን የሆነ አግሪመንት ያስፈልጋል። ሁሉን ነገር በራስ መንገድ እየወሰድክ ከሆነ መስፈርት አንተ ከሆንክ እንዴት መወያየት ይቻላል? ቤዚክ የሆነ አትሊስት ኮመን የሆነ አግሪመንት የሆነ ኮመን የሆነ ፌት አለ አይደል? ሁለታችንም ኦብጀክቲቭ በሆነ መንገድ ሁለታችንም የማንወጣበት ፍሬምወርክ ካለ መወያየት የትኛውም ዲቤት ላይ ነው። በነገራችን ይሄ በጣም ስታንዳርድ የሆነ ዲቤት ስለሆነ ነው። በየትኛውም ሳብጀክት ላይ ሰው ሲከራከር ማለት ነው ኮመን የሆነ አንደርስታንዲንግ ወይም ፍሬምወርክ አለ ልትክዳቸው ማትችል ማለት ነው። በዛ ፍሬምወርክ ከዛ በኋላ የተወሰነ ልዩነት አለ። በዛ ልዩነት ላይ ትከራከራለህ። ያን ፍሬምወርክ ሳትወጣ ማለት ነው። አሁን አንተ ጋር ዲፊከልት የሆነ በፊት ሰው ሲገባብህ አትወድም። እኔን አስጨርሰኝ። እኔ አላወራሁብህም ገብቼ እኔን አስጨርሰኝ። እና እኔ ቅድም ጀምሮ ስሮኝ ስሰማ ነበር ከቅድም ጀምሮ እና ስመለከት ምንድን ነው ፍሬምወርክ የለህም። በቃ ፍሬምወርክ አንተ ነህ ማለት በዚህ ሲመጣ ኖ ይሄ እኮ በዚህ ነው ትከፋፍለዋለህ። ሁለት ዘመን ነው አልክ። ከዛ በዚህ ሲመጣ አይ ይሄ እኮ እንደዚህ ነው ትላለህ። ሁልጊዜ የራስን ኢንተርፕሬቴሽን ታስቀምጣል። ኢቨን ሞስት ፕሮቴስታንት ዘይ ዶንት ቢሊቭ በሁለት ዘመን ሁለት ፌት ክርስቶስ ይመጣል ብለው ዘይ ዶንት ቢሊቭ ሞስት ፕሮቴስታንት ላይክ ሊተራሊ ዲስ ቱ ፌት የሚለው ኮንሰፕት የመጣው በጣም ከ200 ዕድሜም የለውም። በጣም ሊተራሊ ሪሰንት ኢንተርፕሬቴሽን ነው ይሄ ቱ ፌት የሚለው ኢንተርፕሬቴሽን ማለት ነው። በፕሮቴስታንቱ ኢቨን ዓለም ውስጥ ማለት ነው ተሰምቶ አይታወቅም። አንድም ይኸው ጋዛ ላይ ለዚህ ሁሉ ጭፍጭፍ በእስራኤል ምክንያት የሆነው ይሄ አስተምሮ ነው። በነገራችን ላይ ቱ ፌት
ቱ ፌዝ የሚለው ኢንተርፕሬቴሽን በጣም ሪሰንት የሆነ ዲቨሎፕመንት ነው፣ ታውቆ የማይታወቅ በፕሮቴስታንቱም ዓለም በሌሎቹም ቤተክርስቲያናት ማለት ነው። እኛ አላወቅንም። አየህ ሰው እኔ አላወቅኩም ነበር አንተ ከዛ ፐርስፔክቲቭ ኦሪጂናሊ እንደመጣ ማለት ነው። ቢኮዝ ዚስ በጣም የማይኖሪቲ ፕሮቴስታንት ግሩፕ ኦፍ ፒፕል የሚያምኑት እምነት ነው እና ለመስማማት ነው የተጠየቀው። እስኪ ፍሬምወርክህን እንወቅ፣ ኮመን የሆነ አንደርስታንዲንግ ይዘን ኮመን የሆነ ግራውንድ ይዘን ከዛ በኋላ መወያየት እንድንችል ነው እየጠየቁ ያሉት። እንዴት ይህንን ማመንክ፣ እንዴት ነው አመጣጡ የሚለውን ሶዛት ኮመን የሆነ ፍሬምወርክ ለማምጣት ማለት ነው። ፊል አሁን ያወራው ይሄ ቱፌስ ምናምን ኬት እንዳመጣው ነው ያላቅም። ፖለቲሳይዝ ባታረገው ነገሩን በጣም ጥሩ ነው። እኔ ሁል ጊዜ ከኦርቶዶክስ ወንድሞቼ በተለይ እዚሁ አዳም አለ፣ ሁል ጊዜ ከአዳም ጋር ስናወራ ፍሬምወርካችን በ66ቱ ነው በቃ የምናወራው። የትም ቦታ ከኦርቶዶክሶች ጋር እኔ ዲቤት በምናደርግበት ጊዜ 66ቱን እየጠቀስን ነው። እዚህ ቤት ነው ለመጀመሪያ ጊዜ በእነዚህ ካልተስማማ ወደሚቀጥለው ማለፍ አንችልም የሚለውን ሀሳብ የመጣው ማለት ነው። እና በጣም ነገሩን አከረራችሁት እና በቃ ዊክን ጀስት አግሪ ኮ ቱ ዲስአግሪ በቃ በሰላም መለያየት እንችላለን። የግዴታ እኮ እንትን ማለት የለብኝም ማለት። ቴንኪዩ ብራዘርስ፣ በጣም አመሰግናለሁ ስለሰጣችሁኝ እድል። ሌላ ማለት ምን እንችላለን? በሌላ ጊዜ ወይም ሌላ ቦታ እንገናኝ ይሆናል። አመሰግናለሁ። ይመችሽ ማይኮ። ለማንኛውም እናመሰግናለን። እንዴ ግን ይቅርታ ግን ቱ ፌዝ ምናምን አላለም እንዴ? ማለት ይሄ ክርስቶስ ሁለቴ ይመጣል ምናምን አላለም ነው ወይስ ተሳስቼ ነው? ዲዳይ ሚስ ሪፕሬዘንት አደረኩት? ማይክ ሁለቴ ይመጣል ሁለቴ ያለ እያለ ነበርና በፕሮቴስታንት ሰው የፈለገው ማመን ይችላል ማለት ነው። በነገራችን ላይ እኮ ስፒራ ለምሳሌ እሱ በሄደው አካሄድ መሄድ እኮ በጣም እንትን ነው፣ ቀላል ነው። የሆነ ጥቅስ ተነስቶ እኔ እንዲህ ነው ማምነው ሲል እኔ ደግሞ በእሱን ተቃራኒ አይ እኔ እንዲህ ነው ማምነው ብዬ ይዘጋል። እኔ በምንም ሊያሳምነኝ አይችልም፣ እኔም እሱ በምንም ላሳምነው አልችልም ይላል። በቃ ተመሳሳይ የመሰሉኝን ጥቅሶች ወረውራለሁ፣ እሱም ይወረውራል። ከዛን ጊዜያችንን ጥቅስ በመወራወር ገለን እንወጣለን ነው። የሆነ ግራውንድ ያስፈልገናል። ያ ከሌለ የሚፈልገው ነው። ቅድም ለምሳሌ ከጌታ ቀኝ የተሰቀለው ሰው ዛሬ በገነት ከኔ ጋር ትኖራለህ ተብሏል እና ዛሬ ያለው መቼ ነው? አይ አንድ ቀን በጌታ 1000 ነው። ስለዚህ ከ1000 ዓመት በኋላ ገብቷል ምናምን የሚል ጥያቄ ተጠይቆ ነበር ከዛሬ በፊት ማለት ነው። እና እሱን ጥያቄ መልሼ ሳመጣ ዕብራውያን ላይ እኮ ብሎ ሌላ ማብራሪያ ሰጠ። እሺ ዕብራውያን ላይ ያብራራኸውን ማን እንዲህ ብሎ እንዳብራራለ ሲማስረጃ ሲባል ማቴዎስ ወንጌል አለ። ማቴዎስ ጋር ሲሄድ ማርቆስ ይለኛል፣ ማርቆስ ጋር ሲሄድ ሉቃስ ይለኛል፣ ከዛን ኤፌሶን፣ ከዛን እያለ የፈለገበት ይሄዳል ማለት ነው። ጥቅስ ይዞ ይሮጣል፣ እኔም እከተላለሁ። ከዛ 1 ሰዓት 2 ሰዓት አውርተን ፍሬ አልባ ነው የሚሆነው፣ የፈለግኩትን ልወርውር ስለሚሆን ማለት ነው። እንደዛ ከሆነ ልንግባባ አንችልም፣ እውቀትም ልናገኝበት አንችልም። ስለዚህ የሆነ ግራውንድ ያስፈልጋል። አስቀድሞ ግን እንዴት የተፈላሰፍንበትን መጽሐፍ ኬታ መጣ ነው? ኬታ መጣ ነው እውነተኛ የእግዚአብሔር ቃል ነው ብለህ ያመንከው? በጣም መሰረታዊ ጥያቄ ነው። የማይሳሳተውን መጽሐፍ ከሚሳሳት አካል አመጣው ወይስ ከማይሳሳት? ከሚሳሳት ካመጣ መጽሐፉ አለመሳሳቱን በምን ታውቃለህ የሚል ጥያቄ ያስጠይቃል። ከማይሳሳት ከሆነ ያመጣው ሰው ከማይሳሳት አካል የማይሳሳተውን መጽሐፍ አመጥቷል። የማይሳሳተውን መጽሐፍ የሰጠው የማይሳሳተው አካል እንደሱ ያምናሉ የሚል ጥያቄ እንጠይቃለን ማለት ነው። እንደሱ ማያምን ከሆነ መጽሐፉ ላይ እንዴት እንደተግባቡ እና እንዴት እውነተኛ የእግዚአብሔር ቃል ብሎ እንደተቀበላቸው ሊያስረዳ ግድ ይሆንበታል ማለት ነው። እንደዚህ አይነት እንደፈለግኩ ተረጉማለሁ የሚልን አካል የሚተረጉመውን መጽሐፍ ከየት እንዳመጣው ማስረዳት ካልቻለ ከሱ ጋር የሚደረግ ውይይት ፍሬ አልባ ነው የሚሆነው ለኔ ማለት ነው። ስለዚህ ግዴታ ማስረዳት አለበት። ማታስረዳ ከሆነ ምን ይዘህ ነው የምትከራከረኝ? አሁን በ66ቱ ነው ከኦርቶዶክሶች ጋር አለ የት እና አይሆንም እንደዛ። ሚኪ ከቻልክ አጥናውና እሱን ሌላ ጊዜ ቀለል አድርገህ መልስ አድርገህልን ከዛ እንዲህ ቤት ማድረግ እንችላለን።
እና በመሃል አንድ ጣል ያረካት ነገር አለች። ፈራችሁ ዲቤት ምናምን ያልከው እኔ ሁለተኛ ቀኔ ነው ሳይ እና እንደ ትልቅ ዲቤተር ሆነ ከዛ ተፈርተ ምናምን ስሜት እንዳይሰማ ማለት ነው። የፈለግነው ነጥብ ግራውንድ እንዲኖረና እሱ ላይ ተመስርተ እንድናወራ ብቻ ነው እንጂ ከባድ ነገርም ስለሆነ አይደለም። ያነሳው ነገር ግን ሁላችንም እንዳናወራ ብዬ ነው ዝም ያልኩት። ሁለት ትንሣኤ የሚለውና ከራእይ ከስንት በኋላ ቤተክርስቲያን የለችም የሚሉት ስለ ንጥቀትም ብዙዎቹ ያነሱታልና በዳንኤልም መጽሐፍ እዛው ራእይ ላይ ሐሰተኛው ሲመጣ ቤተክርስቲያን እንዳለች እንደውም ቅዱሳንን ወቅቶ ለትንሽ እንደሚያሸንፋቸው ይናገራል 13:7 ላይ እና ዳንኤል 7:21 ላይ ቤተክርስቲያን እንዳለች በግልጽ ይናገራል። ሐሰተኛው እንደውም ይዋጋቸውና ለጥቂት ያሸንፋቸዋል። ሁለት ትንሣኤ ነው የሚለው መጽሐፍ ቅዱስ ላይ በነጠላ ቁጥር ነው የሚያስቀምጠው የጌታ መምጣት። ዕብራውያን 9 ላይም ስናይ ጌታችን ራሱ ዮሐንስ 6 ላይ ደጋግሞ 6:40 6:44 እንደዚሁም ዮሐንስ 11:24 ላይ አልዓዛር ይነሳል ሲላት አውቃለሁ በመጨረሻ ቀን እንደሚነሳ ጌታችንም ደጋግሞ በእኔ የሚያምነውን በመጨረሻ ቀን አስነሳዋለሁ እያለ ሲናገር እናያለን። ዳንኤል 12 ላይ በመጨረሻው ክፉ የሰሩት መልካም የሰሩት እንደሚነሱና እንደ ስራቸው እንደሚፈረድባቸው ይናገራል። ዳንኤል ራሱ በዛን ጊዜ እንደሚነሳ 12:30 ላይ ይናገራል። እና ያው ሁላችንም እንዳናወራ ብዬ ነው እንትን ያልኩትና ይህን ትምህርት እንመጣበታለን ብዙ ጊዜ ለንጥቀት 1000 ዓመት ኢዮብ ግን 1000 ዓመት ኢየሱስ ክርስቶስ ለመንገስ ይመጣል ሲባል አንድ ቀን ማለት ነው። ለምን በእግዚአብሔር አንድ ቀን 1000 ዓመት ስለሆነ ነው፣ በሰው አቆጣጠር ነው። እሱን ይውልኝ። አመሰግናለሁ። እሱንማ እሱ 1000 ዓመት እኮ 1000 ዓመት ነው። እሱ ሲሆን እኮ እንትን አይልም አይጨመርም። ታውቃለህ ራእይ ላይ ያለው 1000 ዓመት ሲሆን አይጨምርም አይቀንስም። ስትፈልግ ነው የምትጨምረው መቀነስም። እንትን ቤተክርስቲያን ማትኖርበት ጊዜ አለ ብሎ አንድ ሰው ካመነ እኮ ኢየሱስን ውሸታም እያለ ነው። ታውቃላችሁ አይደል? ቢኮዝ ሌላ ቦታ ራሱ መሄድ አይጠበቅም። የመለኮት ቃል በቂ ነው። ከእናንተ ጋር እስከ መጨረሻው ድረስ አብሬያችሁ ነኝ ብሏል ክርስቶስ ራሱ ለሐዋርያቶቹ። እስከ መጨረሻው ድረስ አብሬያችሁ ነኝ፣ አብሬያችሁ ሆናለሁ ብሏል ኢየሱስ። ስለዚህ ቤተክርስቲያንም መቼም አይተዋትም እና እንዲህ ያለው ደግሞ በምድር ላለችው ቤተክርስቲያንም ነው። የመለኮት ቃል በቂ ነው። ግን እኔ ቅድም የታዘብኩት ልጁ ሲመልስ አሪፍ ጥያቄ ወንድሜ ሲጠይቀው በምንድን ያወቅከው አንተ ያዝከው 66ቱ መጽሐፍ ኢንፋሊብል መሆኑ እሱ ብቻ ትክክለኛ መሆኑ ምንድን ነው ስልጣን በምን አውቶሪቲ በምን ጋራንቲ ያወቅከው ስትለው የመለሰ ለምን አይታችሁ ሰምታችሁታ ሳብጀክቲቭ ነው። በጣም ሳብጀክቲቭ መልስ ነው። ለዚህ እኮ ነው ፍሬምወርክ የለውም ያልኩት። አይ እኔን የተቀበልኩት ስለማይጣረሱ ነው አለ። አሁን ይሄ ምን ያህል ኢሎጂካል መልስ መሆኑን ተመልከቱ። አንደኛ ነገር በጣም ሳብጀክቲቭ የሆነ መልስ ነው፣ አንደኛ ነጥብ። ሁለተኛ ነጥብ ደግሞ ኢቨን አንድ ነገር አልተጋጨም ማለት ብዙ አሁን የማይጋጩ ልብ ወለዶች አሉ፣ እርስ በርስ የማይጣረሱ ታሪኮች አሉ፣ እርስ በርስ የማይጣረሱ ሳይንቲፊክ ቡኮች አሉ። እዳዝሚን ኢቨን መልክቱ ትክክል ነው ማለት አይደለም። የውሸት ሆኖ ውሸቱ ፐርፌክት የሆነ ውሸት ከሆነ እርስ በርስ ላይ ጣረስ ይችላል። እዳዝሚን እውነተኛ ቡክ ነው ማለት አይደለም። ያ አንድ ሁለተኛው እሱ ነው አንዱ ሎጂካል። ሶስተኛው ነጥብ ግን እሱ አይጣረስም አለ እንጂ ለአውትሳይደር ማለት ነው። መጽሐፍ ቅዱስን በሳብጀክቲቭ ከተረጎማችሁት ማለት ነው የፈለጋችሁትን እንዲል ማስባል ትችላላችሁ። ያለ ፍሬምወርክ ደስ እንዳላችሁ ከሆነ የወሰዳችሁት መጽሐፍ ቅዱስን የፈለጋችሁትን እንዲል ማስባል ትችላላችሁ። እና ምንድን ነው ያለው ልጁ እርስ በርስ አይጣረስም ማለት ግን ብዙ ኤቲስት የሆኑ ሰዎች አኪዩዝ የሚያደርጉን የፕሮቴስታንት ቡክን ይዘው ነው። ኦኬ እርስ በርስ ይጣረሳል ብሎ ብዙ ኤቪደንስ አውጥተው ያሳያሉ። ከ66ቱ ቡክ እርስ በርሱ ይጣረሳል እንዴት ነው እውነተኛ የሚሆነው ብለው የሚጠቀሙት 66ቱ መጽሐፍ ነው። እና እሱ ወንድማችን ደግሞ አዝፍ ላይክ ማለት ይሄ አፒራንስ ምንድን ነው የሚለው የሚጋጭ የሚመስሉ መጽሐፍ ቅዱስ ላይ አሉ አይደል? እኛ የምንቀበለው መጽሐፍ ላይ የሚጋጭ የሚመስል ግን
የሚጋጩ አይደሉም። ዲፕሊ ካነበብናቸው አይጋጩም። አክቹዋሊ ግን የሚጋጩ የሚመስሉ አሉ አይደል? አሁን እሱ የእኛን መጽሐፍ እርስ በርስ ይጋጫል ሲል ይችን ፓርት ይዞ ነው። የሚጋጭ የሚመስል ያሉ ፓርት አሉ፣ ግን የማይጋጩ ማለት ነው። ግን 66ቱ ላይም እንደዛ አለ። ወንጌሉ 4 ወንጌል ላይ አለ እርስ በርስ የሚጋጭ የሚመስሉ ግን የማይጋጩ፣ ለሌላ ሰው ግን ይጋጫል ብሎ የሚደመድሙት ወንጌል ላይ አለ። 4 ወንጌል ላይ ለምን 66ቱ ላይ እንሄዳለን? እና በሱ ራሱ ሎጂክ እንሂድ ከተባለ እንደዚህ ብለን ልናመጣበት እንችላለን። ግን እንደዛ ብንለው ኦብጀክቲቭ ስላልሆነ ልጁ ምን ይላል? ኖ እና ኤቴስት ልመንልህ ወይ ደግሞ ሌላ የመጽሐፍ ቅዱስን ያላመኑትን ልመንልህ ብሎ የሆነ ምክንያት ይፈጠር ነበረ ማለት ነው። እና ቀደምም ያው ፍሬምወርክ ያስፈልጋል ያልኩት ለዚህ የሆነ ኦብጀክቲቭ የሆነ አትሊስት የተወሰነ ኮመን የሆነ ስምምነት ያስፈልጋል። አዘርዋይዝ ሁላችንም እንደ ግላችን የሚተረጉም ከሆነማ ምኑን ዲስከሽን ተሆነ ፊሊ እንትን ሲል እኮ ለምሳሌ ስለማይጋጭ ያለው ራሱ አይጋጭም ያለው ከየት አምጥቶ አንብቦ ነው? ለምሳሌ 2 መጽሐፍቶችን አምጥቶ ከዛን የሆነ ልቦለዶች ብሎ ነው መጀመሪያ ያመጣቸው። ከዛ ልክ አለመጋጨታቸውን ሲያይ ነው ስላልተጋጩ መጽሐፍ ቅዱስ ናቸው ማለት ነው ያለው። ምንም ውሃ ማያነሳ ማለት ነው። ሲጀመር እሱ ገምጋሚ ማን አደረገው? መጽሐፍ ቅዱስ የሚባል እሱ ከመፈጠሩ በፊትም ማለት እሱ ከመወለዱ በፊትም የነበረ ነበር። እሱን የተቀበለው። ስለዚህ እሱ በራሱ መስፈርት አስቀምጦ እኔ ከዚህ አንጻር ተቀበልኩትና መጽሐፍ ቅዱስ አልኩት ማለት አይችልም። ምክንያቱም አስቀድሞ መጽሐፍ ቅዱስ ተብሏል። ሲቀጥል ምን ብሎ መጀመሪያ አምጥቶ ነው አለመጣረሱን ያየው? ከዛ የሚጣረስ አራን ያሁን አሳየው ነበረ ማለት እሱ ምንም ሊመልስ የማይችለው ማለት ነው። ከዛን ግን ምን ይሆናል መጨረሻው? ልክ ከተጣረሰበት በቃ መጽሐፍ ቅዱስ አይደለም ማለት ነው ብሎ ከድኖ ሊወጣ ነው ማለት ነው። እና ይሄ ምንም የማያስኬድ እንትን ነው፣ ያው ለማምለጥ ያህል ማለት ነው። እንደዛ ነው። በነገራችን ላይ ጋይስ ለቅዱሳን አያማልዱምም አይሰሙምም ትክክለኛው መልስ የዚህ ልጅ ነው። በቃ ስለሌሉ ስላንቀላፉ አይሰሙም ብሎ መከራከር ያባት ነው እንጂ በህይወት አሉ ህያዋን ናቸው ግን አይሰሙም አይለሙም ብሎ የጴንጤ ክርክር ግራም ያገባ ነው። ምንም እንኳን በጣም ወጣ ያለ እና በጣም ያሳቀኝ በሰውነቱ ካላንደር ነው አለና ምንም በቃ እኮ መጽሐፍ ቅዱስን ምንም ነገር ማስባል እንደሚቻል ማሳያ ነው። እኛ በአባቶችን የሙጥኝ ብለን የያዝንበት ምክንያት ከሐዋርያት አንድ የተቀበሉትን እምነት ተቀብለዋል ብለን ስለምናምን ነው። እሺ መካለ ጥያቄ ልጠይቅህ። መካለ ዛሬ ጥያቄ ልጠይቅህ። እሺ እንዲሁ ትጠይቃለህ። አዮባ ሂድና ከዛ እንዲወደደኝ ትመጣለህ። ቆይ አዮባ ለአዮባ ድል እንስጠውና እንዲወደደኝ ትቀጥላለህ። ትንሽ ገፋ ብናደርገው በቃ ቅዱሳን ይማልዳሉ፣ ግን ያው ከዘመናት በኋላ ነው ይለን ነበረ። ራእይ 4 ሲነሱ ዳይለ ከታች አዮባ ያሳቀኝ ነበር። ቀጠሮ አስያዙት በጣም አይ ፊሊ አሪፍ እንትን ነበር ያስቀመጥከው ዮባ። ላይክ ይሄ እንትን ባይ ዘ ዌይ እዚህ ላይክ አሜሪካ በጣም ከባድ ነው የምልህ። ላይክ እንደዚህ የሚያምኑ ብዙ ናቸውና ሞስትሊ ይሄ ሚድል ኢስት የሚደረገው ነገር ምናምን ኢንፍሉዌንስ ያደርጋል ፖለቲካ ላይ ራሱ። ቅድም ፊሊ ሌላ ጊዜ በሰፊው እንሄድበታለን። ላይክ ሙቪ ተሰርቶበታል። አሁን ፖሊሲዎች የሚቀረጹበት በዛ እንትን ነው። ምክንያቱም የሆነ ኢየሩሳሌም ላይ ቤተ መቅደስ ከተሰራ ኢየሱስ ይመጣል ብለው ስለሚያምኑ ማለት ነው፣ መጥቶ ይወስደናል ምናምን ብለው ስለሚያምኑ በጣም ነው የሚተጉት ማለት ነውና ኢትስ አ ትራዲሽን ኦፍ ማን። ግን ሚኪ በጣም ቴንክ ዩ። አንዳንዴ እንደዚህ ኤክስፖዝ ማድረግ አሪፍ ነው። ክርክር ራሱ አያስፈልግም። ዝም ብሎ ማሳየት እንደዚህ ያው ኤክስፖዝ ካረከው ይታይና ቢያንስ አንዱ ቅድም ፕሮቴስታንት ሆነ ሙስሊም ራሱ መሆን ትችላለህ እያለ ነበርና ላይክ እንደፈለክ ነው። እና ብቻ አሪፍ ነው ሚኪሽ፣ አሪፍ ነገራችን ላይ እነ ወሂድ የሚያምኑት ይሻላል እኮ ከነዚህ። ኤኒዌይስ እሺ እንቀጥል። አሴ ዌልካም ብራዘር።